እንዲህ እያልኩ ነው እሷን እየጠየኳት እንደዛ ስትለኝ ምን አልኩ? ወረቀቶች ተልኳል፣ ፕሮሰስ ተጀምሯል፣ ናሲ ልትመጣለህ ነው እያለችኝ ያለችው። እና ምን ማለት ነበር የነበረብኝ? ለማንኛውም ከራበክ ኑረዲን ከራበክ 200 ድርሃም ለምግብ የሰጠው ችግር ላይ ነኝ አለ። 200 ድርሃም ሰጥታኛለች ለምግብ፣ የቤት ኪራይ ከፍላልኝ 200 ድርሃም ሰጥታኛለች አለ። ያ 200 ድርሃም ካለቀበት ሙኒት ጋር ደውለው ሙኒት የሰጠሽኝ 200 ድርሃም አለቀብኝ ራበኝ ብሎ ከራበው ለሙኒት መንገድ ይችላል። ሙኒት ደግሞ ሌላ 200 ድርሃም ደግሞ ለእጁ እንደገና ትሰጠዋለች አለ። ጠይቀሃታል? እሷ አልጠየኳትም እና ያው እኔ ከቤተሰብ ምናምን እየጠየኩኝ ነበር። ለዛ ነው እሷንም ያው ደጋግሜ ላለማጨናነቅ እንትን ነው። አሁን በግልም አዲስ ነገር ካገኘ ንገሪ ምናምን እያለች ነበረ እና ስንጠይቅ ደላሎቹ 1000 ብር እና 1500 እየጠየቁኝ እንደነበረ ራሱ ለእሷም ሪከርድ እያደረኩላት እያወራን ነበረ ሞኒት ጋር። ይሄ ዶክመንትን ከመላክ በፊት 10 ቀን ሲሞላው ሰውየው በ11ኛ ነው በ12ኛ ቀን ነው የመጣው። ምን አልኩ? በአንተም በኩል ምንም አይነት አዲስ ነገር ካለ አሳውቀኝ፣ ፌር የሆነ ከሆነ ከፍዬ አስገባለሁ፣ ምንም አይነት ችግር የለብኝም። ልንገርህ ኑረዲን፣ በቀደም ራሱ ከታች ሆነ ስትሰድበኝ ያየሁ ነው። አዳምጠኝ ልንገርህ፣ እኔ አንተሽ ተናግሬ እወጣለሁ። ልንገርህ፣ ይሄንን የማደርገው ላወጣኋት ቃሌ እንደገናም ደግሞ ግዴታዬ ሀቅህ ስላለብኝ ነው። በስነ ስርዓት ስታናግረኝ ስለነበር እዚህ ጋር መተህ ለማሳጣት አሁን ተቸግሬ የሚለውን ቃል ስታወጣ ምን ያህል ስንት አይነት ትርጉም እንዳላት እኔ አውቀዋለሁ። እራሴን ግን አውቃለሁ። በልቼ አንተን አላስርብህም። የደጅ ሰው አብልቼ በእኔ ስም የተቀመጠን ሰው አላስርብልም። በፈለግከው መንገድ አንተ ልታወራ ትችላለህ። ግዴታዬን ስወጣ አላህ ፊት ብቻ ነው። አንድና አንድ ከላይም ከታችም የሚጠይቀኝ እሱ ስለሆነ እሱ ፊት ግዴታዬን መወጣት ፈልጋለሁ። በተረፈ የትም ሄደህ ምን ብታወራ ሰድበኸኝም ነው ያንተ ወረቀት አንደር ፕሮሰስ ያለው። ይገባሃል? አሁንም ይቅናህ። ወረቀት ባለቀ ሰዓት እንትንህን እከፍላለሁ። ምንድን ነው ኦቨርስቴውን እከፍላለሁ። ትገባለህ እዛ ስራ። እኔ እናንተ አንተዋወቅ። ከዛ በኋላ ያጠፋሁት የበደልኩህ ነገር ካለ እውነት ልቦናህ እያወቀው አንተ ይቅርታ ይሆን ታናሽ ሆንክ ታላቅ ሆንክ ይቅርታ። እኔ በድዬ ከሆነ ልቦና ስለሚያውቀው ደግሞ አንተ ለልብህ መልስለት። ከዛ በተረፈ ሀቡ አንቺን ያላመሰገነ ህዝብ እኔን ያመሰግናኛል ብዬ አልጠብቅም። በእነዚህ 2 ልጆች ሰበብ ወላሂ ነው የምልሽ ኮንትራት ማምጣት አቁሜያለሁ። የሚጠቅመኝ ለእኔ አምጥቶ ስራ ማስገባት ነው። አሁን የምልካቸውን ከከስተመር ማለት ከልጆች ጋር የምላላካቸውን ሜሴጆች እልክልሻለሁ። ኮንትራት አላስገባም። አይዲ ሰርቼ ነው ስራ ማስገባው እያልኩኝ ነው። ምክንያቱም በእጅሽ የያዝሽውን ነገር በኮንፊደንስ ኮንትሮል አድርገሽ እንደፈለግሽ ታደርጊዋለሽ። በሰው የሚሰራ ነገር ግን ነገ ምን እንደሚጠይቁሽ አታውቂ። አሁን ፖሊስ ክሊራንስ ተጠይቄ አላውቅም። ስጠየቅም ደግሞ ሞከርኩኝ፣ እሷ ጨረሰች። ከዛ በኋላ እኮ ኢቨን ቀራማ እሷ የፈጠረችው ትርምስ ነው እንጂ ቀራማውም ኖሮ ቀራማ ከፍዬ ሌላ ስራ ማስገባት ትችል ነበረ። ግን ወከባ ፈጠሩ። የሰውን ጉድለት አንድ ጊዜ ወጣች በደንብ ተወረ። የሰውን ጉድለት ሰው ነኝ እኔ ላጎድል እችላለሁ። የሰውን ጉድለት እንከን የምትፈልጉ ሰዎች ሁል ጊዜ የሰው መጨረሻ ነው የምትሆኑት። ጉድለታችንን ከሚፈጠረው ነገር እንታረማለን። እኔ ለምሳሌ ትምህርት ወስጃለሁ። በኮንትራት ማምጣት ምን ያህል ችግር እንደሆነ በጣም ፍሪ የሆነ ሰው ነው እንደዛ ማምጣት ያለበት። ኢች ኤንድ ኤቭሪቲንግ መከታተል የሚችል እንደኔ 10 አይነት ነገር ያለበት ሰው አለ። ፍሪ ብትሆኚ ኮንትራት ካመጣሽ ስራ ሲገቡ ማብላት ማጠጣት አኮመንዴሽን በአንቺ ስለሚሆን ቱማጭ በጣም ብዙ ወጪ ያለው ሰው። ፍሪ ቪዛ ግን ከሆነ ራሱ ገንዘብ ይዞ ነው የሚመጣው። የሚበላው በራሱ ነው፣ የሚያርሰው በራሱ ነው። የአንቺ ስራ አምጥቶ ኢቃማውን ሰርቶ በእጁ ማስረከብ ብቻ ነው የሚሆነው ፍሪ ቪዛ ሲሆን። ፍሪ ቪዛ ኮምፕሊት ሊያቁም ያለው ሀቡ እና ባይዘወይ ነገርኩሽ አልኩሽ እኮ እዚህ ጋር 24 ሰዓት የምትቀመጭላቸውን አንቺን ያላመሰገኑሽ። እኔ ደግሞ ችግር አለብኝ፣ በጣም ተናጋሪ ሰው ነኝ፣ ጭቅጭቅ አልወድም።
አንዴ መልስልሻለሁ፣ ሁለቴ መልሳለሁ፣ ሶስተኛው ላይ ኃይለ ቃል ልናገር እችላለሁ። ይሄ ባህሪ ነው፣ ምንም ልቀይረው አልችልም። በተረፈ ግን እኔም ሜጄን ይስጠኝ፣ እናንተም ሜጃችሁን ይስጣችሁ። መረጃው ካስፈለገ ሳሪ የምትችል ከሆነ አውርዳ እልክልሻለሁ። ፈለግሽውም አልፈለግሽውም ሀቡ እልክልሻለሁ። እሷ የፈለገችውን እሷ ቃሏን ስለቀየረች ሁለት ነገር ስላለች፣ አንዴ ቀራማውን ብቻ ነው የጠየቁት፣ አንዴ ደግሞ ቀራማና ግማሽ ብር ነው የጠየቁት ስላለች፣ ቀራማና ግማሽ ብር ጠይቃ ከሆነ ቀራማ ብቻ ስትሰጣት ለምን አሜን ብላ ተቀብላ ሄደች የዛን ጊዜ የሚለውን ነገር ማወቅ ስለምፈልግ ሳሪ ላይቭ ሪከርዱን የዛን ቀኑ ሳለ ታወርዳለች። ግን በሙሉ እኔ ሰው ሲዋሽ ራሱን እንዴት አያፍርም ነው የምለው። ወላሂ ለምትዋሽው ውሸት ራስሽ አይምሮ አይወቅስም። እዚህ ጋር የራስሽን በዋትሳፕ ላይ ያልሽው እነዚህ ሚዲያ ላይ የምትናገሪው ነገር በጭራሽ አይገናኝም። እኔ አሁንም እስኪ ሞክሪኝ፣ ትርፍ ነገር ተናገሪኝና ኃይለ ቃሌን አሳይሻለሁ። አሁን እኮ በስነስርዓት ስለተናገርሽ በስነስርዓት እናገራለሁ። ግን እስኪ ነካቲ አሳይሻለሁ ንግግሮችን። ሀቡ አመሰግናለሁ። በዋትሳፕ ጠይቅኝ እመልሳለሁ። እሺ አመሰግናለሁ በጣም። ላይቭ ሪከርድ ብቻ ሳሪቲን ጠይቂያትና ልክልሽ በነገሩ ቀን ላኪልኝ፣ እውነታውን ማወቅ ስለምፈልግ። መልካም መልካም ቀን መሲ። የኔ አንድ ነው ባጭሩ እንድትመልሽ የምፈልገው። ሳሪቲ ቤት ገብተሽ አንደኛ እኔ ሰው ቤት የተጀመረ ኬዝ አልይዝም። ሁለተኛ ነገር ሳሪቲ ቤት ገብተሽ የቀራማ ብቻ ጠይቀሽ 850 ድርሃሙ ሲሰጥሽ አሜን ብለሽ ተቀብለሽ ለምን ወጣሽ? ይህን ብቻ ባጭሩ መች ለምን? እኔ እዛን ሰዓት ተበሳጭቻለሁ። ሀዩ አናዳኛለች። ከዛ ወታም ስታበቃ ሲጀምር ይህ የአንቺ ችግር ነው። አንድ ሰው ግማሽ ብርና ቀራማ የቀራማ ብር ጠይቅ ያለው ካለ የቀራማው ብቻ ሲሰጠው ግማሹንስ ብሎ ይጠይቃል አይደል? ሀሳብን አላስጨረሱኝም እኮ ሀቡ። እዚህ ላይ አሁን የግማሽ ብር የሚለው እኔ ምንድን ነው የምትፈልጊ ሲለኝ የቀራማው ከፍያለሁ 850 ብር እና ግማሽ ብር ስል ጭራሽ እሷ ነቅላ ማሰላማ እንደዛ ከሆነ ብላ ነቅላ እሷ ጨዋትን ብላን የወጣች በኋላ ላይ ደግሞ ሀሳብሽን ቀየርሽና እሺ በቃ የቀራማው ብቻ ይሰጠኝ ብለሽ አምነሽ ተቀብለሽ ከከረምሽ በኋላ ዛሬ እኔ ቤት መጣሽ። አንደኛ እኔ ቤት ሀ ተብሎ የተጀመረ ንጹህ ጉዳይ እንጂ ሰው ቤት በየቤቱ ተሞክሮ ያልተሳካ ነገር እኔ ጋር መጥቶ አልቀበልም። ማንም ቤት የተጀመረ ጉዳይ እኔ ሁሉም ያቀኛል፣ አልቀበልም። እዛው አውቃለሁ። እዚህ ጋ እኔ የትም ቦታ አልሄድኩም። ያስጠራችኝም እሷ ናት። ሌላ ቦታ አንቺን ቤት መጀመሪያ ልገባ እንደውም ራሱ መሲን አናግሪያት ነበር፣ ግን እሷ አይቻልም። በመሲን በማንም እዚህ ቤት አገቢ እዚህ ቤት ምትገቢው ኮመንት ላይ በመጻፍ ህዝቡ ድምፅ በመሆን እንጂ በማንም በሞዴሬተሮች የሚያቀኝ ሰው ካላወቅሽ እኔ ችግር አይደለም። እኔ ቤት የሚገባው ኮመንት ላይ እባክሽ ችግር ላይ ነኝ አስገቢኝ ትያለሽ። ህዝቡ ስምሽን ሜንሽን ያደርጋል። አስገቢ ብሎ ህዝቡ ያዘኛል፣ አስገባለሁ። በውስጥ በጓደኛ በሞዴሬተር በገለመሌ የሚባል ሳይንስ የለም። ሀቅሽን የመጠየቅ መብት ነበረሽ። ራስሽ ግን መብትሽን አልተጠቀምሽበትም። ራስሽ ምናልሽ ቀራማ ነው የቀራማውን ፈልጓልሽ። ደጋግሜ ነገር በላይ ባልረዳ መጥቶ መጀመሪያ የመጣው ኔጋ ነው። በስፋት ማስረጃዎቹን ያቀረበ ሁሉ ነገር በማስረጃ ነው። አልረዳም፣ ጠራሁት፣ ጠየቅኩት፣ ማስረጃዎቹ ተቀበለ። አዎ እስከከፈለው 8500 ድርሃም 3000 ድርሃም ተመለሰለት። አንቺ ራስሽ ሌላ ቦታ ሄደሽ ባትጀምሪ ማለት ሌላ ቦታ ሄደሽ 5000 ድርሃም ባከፊ ራስሽ ቀራማውን ብቻ ባትጠይቂ ከሙኒት ሀቅ የመጠየቅ መብት ነበረሽ። ሙኒትም ሀቅሽን ትመልስ ነበር። አንቺ ጉዳዩን ካጠመላለቅሽ በኋላ ኔጋ የመጣሽው እና እዛው በጀመርሽበት ጨርሽ። አመሰግናለሁ ሀቡ። እዚህ ጋር አንድ ነገር ልንገርሽ። ምንም ነገር አትንገሪኝ። እዛው የጀመርሽበት ጨርሽ። ሌላ ቦታ የተጀመረ እሷ ናት ያስጠራች ሳሪ ቤትም እንጂ ሌላ ቦታ አልሄድኩም። ሀቡ እኮ ሳሪ ቤት እንደጀመርሽ ሳሪ ቤት ጨርሽ። እኔ ሳሪ ቤትም ሆነ ማንም ቤት የተጀመረን ጉዳይ ይኸውልሽ እስኪ በቃችሁ ድረስ ቲክቶክ ላይ አባልታችሁኛል ከሰው ሁሉ። ከዚህ በኋላ አልኩሽ እኮ ለትክክለኛ ተበዳይ እንጂ እንደናንተ አይነቶቹ በየቤቱ ለሚዞር በየቦታው ለሚባላ አይደለም። ሀ ብሎ ራሴ ቤት ተጀመረ። መብቴን እየተጋፋሽኝ ነው። እኔ ሰው ቤት የተጀመረ ጉዳይ ቲክቶክ ላይ የትም ቦታ የተጀመረ ጉዳይ ይዤ አላቅም፣ አልይዝም። ገባሻ? ስለዚህ እዛው እንደጀመርሽ እዛው ትጨርሻለሽ። ቴንኪዩ ባይ።
ሀቡን እኮ እንዳንቺ እንደዚህ አስረድተው ጥያቄ ጠይቀው ምን ብለው ቢሆን እነሱ እኮ ጸጥ ብለው ነው እንትን ያሉት። እኔ የፈለኩት መጀመሪያ እኔ ጋ ፍትህ ለማግኘት ሌላውን ማጣጣል አይጠበቅብሽም። እኔ ድምፅ እንደሆንሽ ሌላውን ማጣጣል አይጠበቅብሽም። ጥያቄ ጠይቀው ምና ሁሉም የራሱ መንገድ አለው። ጥፋት ነው። በእርግጥ ሲጠሩኝ መሄድ አልነበረብኝም። በእርግጥ መሄድ አልነበረብኝ፣ ግን አልገባኝም። እንደዛ አልተረዳሁም። ገባሽ? አላወኩም። እንደዚህ ስትይ ያኔ የሆነ ለሶሻል ሚዲያ ሰክሰስ መሆን አለብሽ። እኔ እንደዚ አይነት ሰው አይደለሁም ሶሻል ሚዲያ። ስለዚህ ሀቡ እኔ የምር እኔ እንትን ስለፈለኩ ነው። እኔ መጀመሪያም ከአንቺ ጋር ነበር ሀሳቤ፣ ሰው ስላስጠራች ብቻ ነው የሄድኩት። ይሄ ደግሞ ጥፋት ነው። ኦኬሽ ይቅርታ። ችግር የለውም። በቃ ጨረስኩ እኮ ማሪ። እኔ ነገርኩሽ ማር፣ እኔ ነገርኩሽ። የጀመርሽበት ቦታ ጨርሽ። አመሰግናለሁ መሲ፣ ስለ ጉልበትሽ አምላክ። የጀመርሽበት ቦታ ጨርሽ። ውረጅ እባክሽ። እኔ እወጣለሁ፣ ችግር የለም። ወላሂ እኔ መለሰች አልመለሰች ይሄ ብር ምንም አይደለም። እኔ የው መልቂያ ማተሳሰባት አለሁ፣ ችግር የለውም። ማትመልስ ትውሰድ። ግን እኔ ያለውን ነገር ነው ለአንቺ አስረድሽ፣ ቢያንስ አንቺ ትረጃለሽ ብዬ ስለ ብለሽ ብትመጪ ኖሮ አልኩሽ እኮ ብለሽ ኖሮ በቃ ምን ላድርግ ታዲያ? በቃ በትዕግስት ብለሽ ብትመጪ ኖሮ እንነጋገርና ሙኒትም ያለውን ነገር ታያለች። ሀቁንም መረጃ ማስረጃ አይተን ሙኒት የሰው ሀቅ ካለባት ትመልሳለች። በጸባይ ከሆነ በእልህ ተያይዛችሁ ተጣልታችሁ ተኳክቶ ተጨቃይቶ ከአቅምሽ በላይ ሲሆን ወይ ከሌሎች ሰዎች አቅም በላይ ሲሆን እኔ ጋር መጣሽ። ወደፊትም ከኋላም የነበረ ወደፊትም የሚኖር ሁሌም የኔ ባህሪ ሌላ ቦታ የተጀመረን ነገር አልነካም። ይሄ ባህሪ የታወቀ ነው። ያወቀ ይወቅ፣ ያላወቀ ምናገባኝ ይመቸው። እዚህ ጋር በደሞዝ አይደለም የምሰራው፣ በነፃ ነው ህዝቡን እያገለገልኩ ያለሁት። እባክሽ ጊዜ ትዕግስት ችግር ላይ ሆና ነው የገባችው። ወደ ትዕግስት ያቺ ጉዳይ ላለቀ ፋይልሽ ተዘገየው። ስለዚህ ምንም እንትን አይገኝም። ተዘግቷጣ ሰው ቤት የተጀመረ ጉዳይ ቤቱ አይዝም። ጨረሰ። ቴንኪዩ። አመሰግናለሁ። እሺ ቲጂ ቅርታ በጣም ስላስጠበቅንሽ። እንግዲህ መሲ ጉልበተኛዋ ውጭልኝ ብል ብለምን አልወጣም ብላ እሺ በመጨረሻ ወታለች። ትዕግስት ሰላም ነው አቡዬ? እሺ ሰላም ነው። እኔ ስለ ልጄ ጉዳይ ነበረ ያለሁት። ሳውዲ ነው ያለሁት። መጀመሪያ ቆይ ከመጀመሪያሽ በፊት የገንዘብ እርዳታ አይደለም ብለሽ ጽፈሽ ነው የገባሽው? አይደለም የገንዘብ እርዳታ። እሺ ምንድን ነው የነበረው ጉዳይሽ? እኔ ያለሁት ሳውዲ ነው። 1 አመቴ ነው ገና ከመጣሁ ማለት ነው። እና ልጄን የ4 አመት ልጅ አለችኝ። በ3 አመቷ ነው ትቻት የመጣሁት ወደዚህ ማለት ነው። እና ትቻት የመጣሁት ደግሞ ለሲስተር ማለት ነው። ታናሽት ያለች ትቻት የመጣሁት እና ለእሷ የሰጠኋት ምንድነው እሷ ፓስፖርቷ አውጥታ ስትጨርስ ወደዚህ እንድትመጣ ፕሮሰሷን እንድጨርስላት እና ሰራተኛ አስገብታ ልጄ እንድትቆየኝ ነበረ። ኦኬ ቆይ እና አንቺ ወደ ሳውዲ አረቢያ ስትሄጂ የ3 አመት ህፃን ልጅሽን እህትሽ ጋር አስቀምጠሽ አንቺ ወደ ሳውዲ አረቢያ ሄድሽ። ከዛ ስምምነታችሁ አንቺና እህትሽ ፓስፖርት ፕሮሰስ ጨርሳ ወደ አረብ ሀገር ስትሄድ ትጠብቅልሽ። እህትሽ ወደ አረብ ሀገር ስትሄድ በቦታዋ ሰራተኛ ለልጅሽ ተክታ እንደምትሄድ ነው የተነጋገረች። እዚህ ድረስ ገብቶኛል። እሺ እዛ የእሷን ፓስፖርቷ ደግሞ እድሜዋን 20 ብላ ነበር ያስሞላችሁ፣ በትክክለኛ እድሜዋ ማለት ነው። ልክ ከእኔ እዚህ ከመጣ በኋላ በ4ኛው ወይ በ5ኛው ወር መሰለኝ የወጣላት ፓስፖርቱ። እኔ ስመጣ አስጀምሬላት ነው የመጣሁት። ከዛ እዚህ መጥቼ በ4ኛው በ5ኛው አለቅም አስወጣችና ስታየው ወደ ዱባይ ወይ ወደ ሳውዲ ለመላክ ስትፈልግ አትችይም ተባለች። 23 ወይ 25 ካልሆነ እድሜሽ መሄድ አትችይም ተባለች። ገባሽ? ከዛ ምን ላድርግ ምናምን ስትለኝ እስኪ ጠይቂ የሚቻል ነገር ያለውን ነገር እኔ ችግር የለውም አደርጋለሁ ምናምን አልኩኝ ማለት ነው። ከዛ እንደዛ ስላት እሷ የእድሜ መጨመር ይቻላል ከልደት ካርድ ጀምረሽ እንደዚህ አርጊ ተብላ በገንዘብ ስትባል ችግር የለውም እኔ ከፍልልሻለሁ አንቺ ብቻ ጨርሺ፣ እስከዛ ድረስ አተናደጅ አልኳት ማለት ነው። ግን እስከዛ ድረስ ያለውም ራሱ ያው በስቃይ ነበር። ልጄም በጣም ነበር የምትሰቃየው። እንዴት እንደሆነ አላውቅም። ገንዘብ ለነሱ ነው፣ ሙሉውን የምከፍለው ለነሱ ነው። በቃ
እዚህ መጥቼ በ2 ወሬ ነው ከኮንትራት ቤት ጠፍቼ በ4,000 ድርሃም ጠፍቼ ውጭ ነው የምሰራው። እኔ ያሰብኩት ቶሎ ቶሎ ሰርቼ እገባለሁ ብዬ ነው። ኮንትራት በ1,000 ብር ነው የመጣሁት። እኔ ዱባይ ሰርቻለሁ ብዙ ጊዜ። ዱባይ ስለሰራሽ እሺ፣ በ4,000 ሪያል ጠፋው ስትይ ማለት ለሚያስጠፋሽ አካል የከፈልሽው ነው 4,000 ሪያል? ሪያል ነበር ያስከፈሉኝ። እሺ፣ በ4,000 ሪያል ጠፋው ስትይ ማለት ለሚያስጠፋሽ አካል የከፈልሽው ነው 4,000 ሪያል? 4,000 ሪያል ነበር ያስከፈሉኝ። እሱንም እየከፈልኩኝ ኢትዮጵያ የሆነ ዕዳ አለብኝ። እሱን እየከፈልኩ ለልጅ የምትፈልገውን በቃ የሆነ ኬክ እንኳን ስትለይ ለእንትና እንትና ነው የምትለይ። ጓደኞች አካባቢዎች ውስጥ አሉ ህፃኖቶች። ለእነሱ በቃ ማለት ሁሉ ነገር ሲስተካከል እኔ ይዛለሁ ብዬ እንደዚህ አይነት ነገር ይመጣብኛል ብዬ አላሰብኩም ነበር። ከዛ በቃ ገንዘብ ነው የምትለይ በየቀኑ ገንዘብ ገንዘብ። ከዛ ዝም ብዬ እልካለሁ። በቃ የእሷ ጉዳይ ካለቀ ትመጣለች፣ ሰራተኛ ትገባለች፣ ልጅን በየቀኑ ያለሁኝ የምትበላውን እንኳን አያለው ብዬ ነበር ያሰብኩኝ። የእሷ ነገር በያለቀ አይደለም እምልከውን ብር ምን እንደምታደርገው አለቅም። ፕሮሰሽን ጨራሽ ስላት አይ አልጀመርኩም፣ ጨጓራዬን አሞኝ ታከምኩበት፣ እንዲህ አሞኝ ታከምኩበት ትለኛለች። እሺ መረጃ ስጭኝ የታለ? እሺ የዶክተሩን እንኳን ስልክ ስጭኝ አልኳት። እሱ እንዳንቺ ስራ ፈታ አይደለም ማለች። በቃ ከዛ ደከመኝ። ከመስከረም በኋላ አላኩኝም፣ አስቀመጥኩኝ። በቃ ማለት የዶክተሩ ማለት ልጅሽ ታማለች ብር ላክ እያለች ነው። የዶክተሩ ስልክ ስጭኝ አልሻ? እህቴ ናት አሞኛል የምትለው። ስታመም አስታመም አውቀው ነገር የለም ማለት ሆስፒታል ሆና ፎቶ አትልክልሽም? መድኃኒቷን ፎቶ እያነሳች አትልክልሽም? ዝም ብላ አሞኛል ነው የምትልሽ? መድኃኒት ትልካለች። 1-3 አይነት መድኃኒት ትልካልኛለች። ግን ጨጓራ ነው ብላ 10,000 ብር ጨረሰ፣ ጨጓራ ነው ብላ 8,000 ጨረሰ ነው የምትለኝ። ታዲያ እንዴት ነው ፓስፖርትሽ የምታስተካክዩ? እኔ ልካለሁኝ፣ አንቺ የት ነው የምታደርጊው እላታለሁ። እንዴት አመምኩኝና ታከምኩ ትለኛለች። እሺ በቃ ከዛ መስከረም አካባቢ የልጅ ልደትም ነበረ። የዛን ሰዓት ብታምኝ ባታምኝ በእሷ ስም በ2 ሰው ስም ነው ብር ያስገባት። በእሷ ስም አስገብቼ ተጣላን በብዙ ነገር። በቃ በጣም ጨቃጨቃችኝ እና ስልክ አላነሳልኝ ስትል በእነሱ እየላኩኝ እሷ ጋር እንዲያደርሱ አደረግኩኝ ማለት ነው። ብዙ ነገር ልጅሽን ውሰጂ ምናምን የሚል ነገር ነበርና በቃ ለመስማማት ፈልጌ። አሁን ግን በቅርብ የመጨረሻ በቃ ተጣላን። በቃ ልጅሽን ውሰጂ ይሄን ያህል ብር አምጪ አለችኝ። ይሄ 100,000 ስትለኝ ነው 100,000። እህትሽ የእናትሽ የአባትሽ ልጅ ናት? ሲስተር ብቻ አይደለችም። አሁን እነግርሻለሁ ወንድሞቼ ሁላ ናቸው የተጨመሩት። እና ቆይ ልንገርሽ መጀመሪያ። አይዞሽ ዋጠች በእናትሽ ተረጋጉ ማሬ። ማለት እኔ ቪዲዮዎችን ብታያቸው የሚያውቁኝም ሰው አሉ። በቃ 1 አመት ሙሉ እየቆሰልኩ ነው። ልጄ ቪዲዮ ብታያት ኩርትም ብላ በዚህ እድሜ አለኝ የምልህ አንድ ልጄ ብቻ ናት። ዱባይ ሰርቼ ቤት የፈርሷል፣ ሱቅ ሰራ ነበር፣ ሁሉም ያውቀኛል። ገባሽ? ግን ያው አንዳንድ ጊዜ ትወድቂያለሽ፣ ከፍት ያለሽ እና በቃ ያንን ሁሉ ራስች እንደገና ለመነሳት ነው የመጣሁት። ግን በቃ አንዳንድ ቤተሰብ እንደዚህ አይነት ቤተሰብ አለኝ ከምትይ ወፍ ዘራሽ ተብሎ መሰደብ ራሱ ትልቅ ነገር ነው ለእኔ ማለት ነው። እና ልጨርስልሽ። ከዛ አሁን እንዴት ነው እስኪ በስንት አስበሽ ነው ምናምን ስራት፣ ደሞዜን የ1 አመት ደሞዝ በ5 እንኳን እንድታስቢ ስንት ይሆናል አለች። 60,000 ያልኳት። አውዬ ልጅ ሳይ ነው የምልሽ፣ ምንም አላልኳትም። እሺ 60,000 ነው የምትፈልጊው ወይ ስልክልሻለሁ። እሷ ያለችኝን የላኩትን ብር ደረሰኝ ልክልሻለሁ። ከፈለግሽም የሚያቅሰውም ደግሞ ያንቺን ካላገኘው አካውንትሽን በውስጥ በሌላ ሰው ልክልሻለሁ። እሺ ብዬ በሌላ ሰው ይሄ በቲክቶክ የምታቀኝ አንድ መልካም ሴት ነበረች። በልጄ ምክንያት በጣም እንደኔ ጥብስ ያለች ልጆች ስላሏት አዘነችልኝ እና እኔ እስኪ ምንድን ነው ማግዝሽ ምናምን ስትል በቃ ልጄ ጋ ያለውን እንደዚህ ነው ብዬ ነገርኳት። ከዛ አሁን 60,000 ብር ብላኛለች። የቤት ክራይ 3,000 ብር ይቀርብሻል አለችኝ። አሁን ያለንበትን እኔ የቤት ክራይ የምከፍለው የ3 ወር አንዴ የ4 ወር ነው። ገባሽ? እዳም ስለምከፍል እዚህ ጋርም አለብኝ፣ ኢትዮጵያም እንዳልኩሽ አለብኝ። ስለዚህ በቃ አሁን 60,000 ብሩን እኔ ልሻለሁኝ። ሰክሰስን ፎሎ እያደረጋችሁ ሁላችሁም ሞዴሬተሮች ጻፉ፣ ኮመንት ላይ ጻፉ። ሰክሰስን ፎሎ አድርጉ፣ ሰክሰስን ፎሎ አድርጉ እያላችሁ ጻፉ። ሞዴሬተሮች ኮመንት ላይ ኮመንቱን አይተው ፎሎ እንዲያደርጉ። ከታች ያለው የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የድርጅቱ አካውንት ነው። በኢትዮጵያ 2,000 ብር እጣ ቆርጣችሁ የቤት ባለቤት እንድትሆኑ ሰክሰስን ሁላችሁም ፎሎ አድርጉ። ይቅርታ ትዕግስት ቀጥይ። ሶሪ ስላቋረጥ
እሺ ከዛ ያንን ብር ለጓደኛ ይላኩላት። ማታ ከሲስተር ጋር ታስማምተናል። በቃ እሺ እንደዛ ከሆነ ችግር የለውም። ከፈለግሽ ራሱ ከዚህ ብር ሌላም ከፈለግሽ እኔ ልስራና እሰጥሻለሁ። የዚህ ወር ደሞዜ ይሄ ነው። በቃ ይሄንን ሙሉ ልክልሻለሁኝ። ስለዚህ ነገ ሲመጡ ልጅቷንና እቃውን እዛው ግቢ ውስጥ እያለ ከዋሻው ሰው ሀገር ነው ያለው ልጄን አያሳየኝ። የእውነት ነው ብለሽ ከዛ ትራንስፈር ልክ እንዳረጉልሽ ልጄን ልቀቂያት አልኳት። ለምን ከዛ በፊት ልጄን እንደመያዣ ተጠቀምሽ ማለት ነው ስላት፣ ያው በይው እንዴ ያንቺን ልጅ አይደል እንዴ ያስኩት ምናምን ስትለኝ በቃ አመመኝ። በቃ ለእናትሽ ልጅ ሰጠሽ እንደዚህ ከሆነ እኔ ስጀመር ባዳ ነው የሚሻለኝ። አንዳንዴ እዚህ በፊትም ሳውዲ መጥቼ ወንድሜ ብሬ ወስዶብኝ እንደዚህ ተከራክሬ ነው ብሬ ያገኘሁት። ቦታ ነው የገዛሁት በክርክር ያገኘሁት ብሬ የራሴና ማለት ቆይ ትዕግስትዬ አንዴ ማሪ ፕሊስ ውሃ ጠጪ ተረጋጊ። አይኖ በጣም በጣም ያማል። ከዚህ በላይ የሚያም ነገር የለም። በገዛ ስጋሽ ከመወጋት በላይ የሚያም ነገር የለም። ግን ያልገባኝ ላይክ ልጅሽን እህትሽ እንደማገት ነው ብሩን እስክትልኪላት ራሷ ጋር እንደማገት ነው። ከዛ ልቀቂያት ያልሻባለሽ ልቀቂያት ያልሽ ልትሄድ ነው እህትሽ። ሌላ ማስቀመጫ ቦታ ነበረሽ? አሁን የሆነች ልጅ አለች፣ በእርግጥ ግን የምትባል ልጅ አለች። እሷ ጓደኛዬ ነች፣ ቲክቶክ ትጠቀማለች። ፋቦሻት እሷ ነች። በቃ ሲጨንቀኝ እሷ ተወሰዳት አልኩኝ። ገባሽ? ለምን እኔ ያውቀዋለሁ። የቤት ኪራይ አጥቼ አንድ ቀን ሙሉ ቀን ውጭ ነው ያልኩት። በቃ ልጅ ትምህርት ቤት ላኩኝ እና መስከረም አካባቢ 2500 ብር ቆርቆሮ ቤት እንኳን ተከራይቼ በቃ ማለት ያ ቤት ኑሮኝ ሱቅ ምናምን የሚለው ነገር እርግፍ አድርጌ የተቸው እንደ አዲስ መጀመር። በቃ ይሄ ቡና ሻይ ጀመርኩ ችፕስ ጀመርኩ አልሆነልኝ ሲል ነው እንጂ ልጄን በስለት ነው የወለድኳት። ትቻት የመምጣት አላማውም የለኝም ነበረ። ግን በቃ ያንን ስለማስታወስ እንዴት ብዬ ልመለሳ ብዬ 1 አመት የሰራሁትን ለብድር ጨረስኩት። እሷም ስትለኝ ጨረስኩት። ልጅ የምትፈልጊው ምንድን ነው እያልኩኝ ደስ ሲላት እማዬ ይሄን አድርጊ ስትለኝ ደስ ይለኛል እና አድርግላታለሁ። ገባሽ? የሚመቻት መስሎኝ ግን ልጅ እየተጎዳች ነው። ስታወራኝ ሲመቷት ሲስተር እዛ ጎረቤት ሆና ቡና እያፈላች ልጄን እያወራዋት ልጆቹ ሲመቷት ብታምኝም ባታምኝም ሶፋ ላይ ተደብታ ነው ስታለቅስ ያየዋት። የዛኔ በቃ ሚዩት አደረጉት እንዳልሰማት ስታለቅስ እና ማምያ ይዞሽ በቃ እኔ እኮ እመጣለሁ ምናምን እንድላት ፈልጌ ሚዩት አደረጉትና ዘጉት። በቃ ከሁላ የወጡ ብቀጠቅጥ ማን ላገኝ። ከዛ ትንሽ ቆይተው ደወሉልኝ። ከዛ ማማዬ ስላት አኩርፋ ነው ይሉኛል። እንዲ አሁን ስታለቅሳ ነበር እንዴት አታኩረት ምናምን። ለምን ያቺ የሆነ ሰው የሚያስጥላት ቢሆን ሲስተር ታስጥለኛለች ብትል ኖሮ አክስቴ ብላ ትሄድ ነበር። ግን የሚያስጥላት ሰው እንደሌለ ስታውቅ ሶፋ ላይ ተደፍታ ስታለቅስ በቃ ችግር ጠላት ነው፣ ክፉ ጠላት እና በቃ እሱን ስለማስብ እንዴት ብዬ ልሄድ? ስለዚህ ለሰው መስጠት አለብኝ። እኔ ቀላል መስሎ የነበረ ለሰው ሲሰጥ፣ ግን እንደዚህ ፕሮሰስ መሆኑን አላውቅም ነበረ። ከዛ እነዚህ ሰዎች ብሩ ሊሰጧት ሄዱ ማለት ነው። ደወሉላት ጠዋት ላይ እየመጣን ነው እና ልጅቷን አስተካከል ሲሏት ኖ እናንተ ቀራችሁ እንጂ እኛ እየጠበቅን ነው ምናምን አለች። ከዛ ሄዱ እነዚህ ሰዎች ብራቸውን ይዘው ሄዱ ቤት ማለት ነው። አልደረሱም። ከዛ ፖሊስ ለካ ከኋላ እንዲመጣ አድርገዋል። 2 ወንድሞቼ እና አከራዮቼ እየተባበሯት ነው። ይች ልጅ ብቻ አይደለችም ብቻ ነው የምትሰራ። ገባሽ? አንድ ታላቅ ወንድሜና ታናሽ ወንድሜ ከእነሱ ጋር ናቸው። ማለት እነዚህ ሰዎች ማለት ባዳ ናቸው። አንቺ በቲክቶክ የምታውቂያቸው ልጅሽን ወስደው እንዲያሳድጉልሽ ተነጋግረሽ ነው? አንደኛዋ እንደዛ በቲክቶክ ነው የማውቃት። አንደኛዋ ግን ገኒ የምትባል ሁሉም የሚያውቃት ጓደኛዬ ናት። በቃ ጓደኛዬ ማለት ነው። በቃ ሌላ ሰው የለኝም። እኔ ተረዳሁሽ እኮ ማሪ፣ ገብቶኛል እኮ ትዕግስትዬ። ገነት የምትባል ጓደኛሽ እና አንድ በቲክቶክ የምታውቂያት ጓደኛሽ 2 ሴቶች ማን ጋር ልታድግ ነው ልጅ? ገነት ጋር ወይ ሴት ነው ጋር? ማን ጋር? ገነት ጋር አስፈለገ ተፈራረሙና አንቺ ተቀበይና 1 አመትም ሰራው ምንም ሰራው እኔ እስከምመጣ ያሽልኝ በየቀኑ እያወራኋት ትምህርት ቤት አስመዝግቢያት ብያት ማለት ነው። ትምህርት ቤት ሳትመዘግብ እሺ፣ የዛለታ የሚሄዱት ገነትና ጓደኛሽ ብር ኬት አምጥተው ይዘው ሄደው ብር ከፍለው ከእህትሽ ልጅሽ ሊቀበሉ እኔ ላኩኝ። አንቺ ለገነት ላክሽ ብር? ይችኛ ጓደኛዬ ጋር እሷ ጋር ላኩላት በቲክቶክ። ስንት ሺህ ብር ለእህትሽ ስንት ላክሽ? 100 ሺህ ነበር የጠየቀችሽ?
100,000 ነበር የጠየቀችው። ከዛ በፊት ይሄን ይወስድሻል። ሲቀጥል ደግሞ አሁን እኮ የለኝም፣ ስለዚህ ቢያንስ ይሄን ያህል ይበቃሻል ስላት እሺ በቃ ብላ ሪከርድ ማድረገች። 60,000 ብር ደሞዜ ምናምን ሱቁ ጋር ደግሞ የተበደረችውን ምናምን አለች። ሱቁ ጋር የተበደረችው 2,000 ብር አለብሽ፣ 3,000 የቤት ክራይ ስትለኝ እሺ ችግር የለም ያው 70,000 ብር ተልኮልሻል፣ አጠቃላይ እሱን ተቀበይ። እሱን ትራንስፈር ሲያደርጉልሽ በእኔ አካውንት ነበር የሚላክላት። እንትን ኤቲኤም ስላለ ታወጣለች። ከፈለግሽ አክቲቭ የኔ ስለሆነ በሱ ታወጫለሽ፣ በእኔ ያስገቡልሽ። ካልፈለግሽ በራስሽም ቢሆን ትራንስፈር ስታደርግልሽ አይተሹ ሰው አስቀምጫ አጠገብሽ። እሱን እንዳየሽ ልጅቷንም እቃውንም ሰጫቸው አልኳት። የልጅሽ ልብሶች ወይስ የቤት እቃ ማለት ከውጭ ያመጣሁት ማሽኖች እንደዚህ ቲቪ ምናምን ነገር ስላለ የልጅ እቃዎች አሉ። የቤት እቃና አሁን ያቆምነው ማሬ ገነትና ጓደኛሽ ብሩን ይዘው እየሄዱ ነው እህትሽ ቤት። ከዛ ሄዱ። እየሄዱ እያለ ከፊት ፖሊሶች አሉ። ልጆቹ እንደነገሩ ፖሊሶች አሉ እና በቃ ሰዎቹ ሲወጡ ልጅቷን ይዘው ሲወጡ ደውሉ የሚሉ ሰሙ። እነዚህ ከኋላ ሆነው ማለት ነው። እዛው ሰፈር ሲደርሱ ልጅቷን ይዘው ሲወጡ ደውሉልን ሲሉ እነዚህ ሰሙና ይሄ ነገር ለእኛ ወጥመድ ነው ብለው ተመለሱ። እንደሰረቁ አድርገው ሊያስይዟቸው ፈልገው ነው። እንደሰረቁ ብሩን ከተቀበሉ በኋላ ልጅቷን ሰረቁ ብለው እሪ ብለው ሊያስይዟቸው እነዚህ 2 ሰዎች የኔን ማለት ነው። ገባሽ? ከዛ እነዚህ ገኒ ምትባል በጣም ጎበዝ ናት። እንደዚህ አይነት ነገር አትሸወድም። ይሄ ነገር ለእኛ ወጥመድ ነው ብለው ተያይዘው ተመለሱ። ቲጂዬ እነዚህ ሰዎች ቀላል አይደሉም። ልጅቷ ብቻዋን አይደለችም። ስለዚህ እኛ ተመለስን አለችኝ። ከዛ በኋላ ምን አደረጉ? ከሰሷቸው። እነዚህ ለምን በስልክ ያውቋቸዋላ። ይቺ ልጅ ብትጠፋ ይቺ ልጅ ብትታገት እነሱ ናቸው ብለው ጭራሽ እነዚህ ጥፋተኛ አድርገው ከሰሷቸው። ከዘዝ በቃ ልጅቷን ፍርድ ቤት ለፍርድ ቤት ችን ህፃን ትምህርት ቤት ካቆመች 2 ሳምንት እኔ ካየዋት 1 ወር ልጄን ለ3 ዓመት 1 ቀን ተለይቻት አድሬ ውይ የማላቅ ሴት 1 ወር ሆኖኛል። ገባሽ? እኔ ትምህርት ቤት ሳትጀምር ነበረ እዚህ ገነት ጋር ለምን ሁልጊዜ ስለምጨቀጭቀኝ ትሄድ በቃ ልቀያት እባክሽን አልኳት። በቃ ሌላ ቤት ስሪ የምትፈልጊው ልስጥሽና ሌላ ቤት ስሪ ፕሮሰስ እስከሚያልቅ ድረስ። ለፕሮሰስ ብቻ አይበቃም። ለፕሮሰስ የተባባልነው 15,000 የሲኦሲ እና 6,000 የምርመራ ነበር። ይሄ አይበቃም ብለሽ አስበሽ ከሆነ ጨምርልሻለሁ በቃ። ስለዚህ ልጅቷን አንድ ትምህርት ቤት ተማረ እባክሽ አልኳት። አትሰማሽ በቃ ገባሽ? አሁን ወንድሜ የገባበት በዛ መሀል መጀመሪያ ከዛ ስሜ የምትልሽን በሙሉ ማታደርጊ ከሆነ ፖሊስ ጣቢያ ወስጄ ወረወርልሻለሁ አለኝ ታላቄ። እሷ ደግሞ ኧረ ዝም በላት እጃችን ላይ ያለው እጃችን ላይ ያለ ልጅሽን ደግሞ ማደጎ ቦታ ወስጄ ወረውርልሻለሁ መቼም አታያትም ስትለኝ በቃ ባፍና ባፍንጫዬ ደም ነው የምተፋው ታውቂያለሽ። በቃ እኔ ራሴን ሁሌ ነው የሚያመኝ። በቃ ከመጣሁ በኋላ እኔ ስጀምር ጤነኛ አይደለሁም፣ ግን ለልጄ መድረስ እፈልጋለሁ። ልጅን አሁን የት እንደሆነች አላውቅም። ዛሬ ሰዎች ላኩኝ። ከስራ ነበርኩ፣ ከስራ ተባረርኩ። ሴትዮዋ በካሜራ ታያለ ስልክ ሳወራ አባረረችኝ። ሐሙስ ዕለት ነው መሰለኝ የተባረርኩት ማለት ነው። እና እንደዚህ አይነት ጉዳይ አሁን 2ኛዬ ነው። ልጅን አስተካክዬ ስራ ገባለሁ እያልኩ እየተባረርኩ ማለት ነው። ስልክ ሳወራ እንደዚህ ነው ምናምን ሲጨቃጨቁኝ። አሁን ደግሞ ፍርድ ቤት ህፃለች። ፍርድ ቤት እኔ እንደምፈልገው መስጠት አልችልም ወይ ስል አትችይም። እኔ እኮ የለውም ነይ እንዴ! እንዴት ነው እኔ የለኝም እኮ እንዴት ልምጣ? መጥቼስ ምንም አመት ሙሉ የሰራሁት የለም። እንዴት ነው የምመጣው? በቃ ምንም መፍትሄ ያላገኘው ማህቡዬ። አሁን ጭራሽ ልጅቷ ዛሬ ጧት ሰው ላኩኝ። የለችም ግቢ ውስጥ። ይውጡ አይውጡ ቤቱን ይልቀቁ የምናውቀው ነገር የለም። ልጅሽ የት እንደሆነች አናውቅም የሚሉኝ እና በቃ አንቺ ቤት ለመግባት ድሮ ነበር የጀመርኩት እንደዚህ በጣም ሳትጎዳ። ፎቶዋን ብታያት ስታሳዝንሽ። ቦይስ ምልክልሻለሁ። እየመታቻት ይሆን አላውቅም። ምን ልበላት ስትል ደዊ በያት የምትላት ሲስተር ራሱ ልጄ የሆነ አልቀሳ የደከመች ነው የሚመስለው። ገባሽ? ልጆቹ ይመቷታል። ሲስተር አንቺ የምን ልጅ የሆነ ቃል መጠቀም አልፈልግም። ገባሽ? በቃ አባት
እንደሌላት ይነግሯታል። እናትሽ የለች አባት የለሽ እያሉ ይነግሯታል። ልጅን ወደ አይምሮዋ መመለስ እፈልጋለሁ። ልጄ በጣም ተጎድታለች። ከሲስተር አጠገቡና ስታወራኝ በጣም ነው የምታለቅሰው። እና በቀደም አንዷ ከዛሬ ወር በፊት የመጨረሻ ጊዜ እስኪ አንቺ ራቅ በይ እና ከልጅቷ ጋር የእናትና የልጅ ወሬ ያውሩ አለቻት። እንደዛ ብያታለሁ። እስኪ ሞክሪ አለችኝ። ከዛ ሲስተር ሩቅ ነበረች። ማሚ ስታወራ የማዬ እንዴት ነሽ ድራ የአረቦች ልጆች ስታይ እማ ሌላ ልጅ አለሽ እንዲ ስትለኝ የለኝ ልታለቅስ ስትል አረ የለኝም ይቺ እነዚህ የጓደኞች ናቸው የኔ ልጆች አይደሉም አልኳት ማለት ነው። እና በቃ በነፃነት ነው ያወራችኝ። ከዛ ቪዲዮ ክፈች ስላት ነው አክስቴ አክስቴ እያለች ሩቅ መሆኗን ያወቁት። ሁልጊዜ አጠገቧ ስለምትሆን በጣም ነው የምታለቅሰው። አሁን ይሄ ያለፈው አልፏል፣ ግን ልጄ የት ናት? ምን ላይ ነው ያለች? ውስጧት ምን እየተሰማት ይሆን አላውቅም። ይህንን አንቺ በምትችይው ልጄ እስከሚሄድ ድረስ ጥሩ ቦታ እንድትቀመጥልኝ እፈልጋለሁ። እንደምንም ብዬ ኢትዮጵያ ገብቼ ችግር የለብኝም በሁሉም። እኔ አረብ ሀገር በምግብ እንደምንም አይነት ነገር መሄድ እችላለሁ። ዱባይ መግባት እችላለሁ። ሌላ ሀገር እዚህ ሀገር አልመለስም አውቃለሁ፣ ግን የልጄን አይምሮ መመለስ እፈልጋለሁ። ልጄ ደህና ናት ወይ? አሁን የት ናት አላውቅም። ይህንን ለማለት ፈልጌ ነው። እኔ በጣም ከልጅሽ የሚበልጥ ነገር አለ። ለምን እጅ ሰተሽ አትገቢ? ምንም የለም። ምንም የለም ማለት ምንድን ነው? የሳውዲ መንግስት ከሆነ ትኬት የሚችልሽ ገባኝ። ግን እጅ ስሰጥ እኮ እስር ቤት ሊያስገቡኝ ይችላሉ። እሱ ፈርቼ ነው እኮ። ስንት ለልጅሽ ለምን አትሞቺም? ልጅሽ አይደለች እንዴ? እና ሌላ ውስጥ እስር ቤት ገብቷል እንዲ ሀገር ቤት የሚገባው ህገ ወጥ ነሽ፣ ጠፍተሻል። አየሽ፣ አተርፍ ባይ አጉዳይ ሆንሽ። የኮንትራት ገንዘቤ አይበቃኝም የበለጠ ላግኝ ብለሽ ጠፋሽ ምንም ሳትሆኝ። ከዛ ከጠፋሽ በኋላ አሁን ህገ ወጥ ነሽ። ስለዚህ አሁን ለመሄድ ቀጥታ እጅሽን ሰጥተሽ ለመንግስት የሳውዲ መንግስት ትኬትሽን ቆርጦ ወደ ሀገርሽ ይልክሻል። ከዛ ሀገር ከገባሽ በኋላ ድረስ ልጅሽን እኮ እስከዛ ነው የሚያይልሽ ሰው ፈልገን እስከዛ ልጅሽን የምትፈልጊበት ቦታ አድርገሽ ተመልሰሽ ወደ ዱባይ ትሄጃለሽ። ከዚህ በኋላ መጥፋት የለብሽም። ህገ ወጥ እንዳትሆኝ። ህገ ወጥ ሆነሽ ልጅሽ ታማ ሆስፒታል ብተኛ በነፍስ ድረሽ ብትባይ እንዴት ልትደርሽ ነው? እጅ ሰተሽ እስር ቤት ገብተሽ ፕሮሰስ አልቆልሽ ለምን ህገ ወጥ ትሆናላችሁ? እሱ በጣም ወጥ ሆናችሁ ሰው ታሰሩ መግባት ትፈልጋላችሁ። መታሰር ግዳችሁ ነው። ለምን ትጠፋላችሁ? ቆይ ቅልቦችን ልጥራውና እሱ ፈቃደኛ ከሆነ የእህትሽን አድራሻ ሰተሽ ሄደሽ ያይልሻል ልጅሽን። ግን ማለት ነው አትጥፉ። አሁን አንቺ ህይወትሽን የሚያመሰቃቀለው መጥፋትሽ ነው እንጂ ህጋዊ ብትሆኝ ብድግ ብለሽ ሀገርሽ ገብተሽ ታስተካክይ ነበር። እውነት ነው። ወንድምሽ ፖሊስ ጣቢያ ወስጄ ወረውርሻለሁ ሲልሽ ውሰዳት አትይው? መንግስት እኮ ምን ያደርጋታል? ልጅሽን ማቆያ ነው የሚያደርጉልሽ። አንቺ እጅሽን ቶሎ እስክትገቢ ድረስ ለምን ውሰድ ፈራሁ። ምን ያደርጋታል መንግስት? ለፖሊስ ጣቢያ ቢወስዷት እኮ ምን ወስደው የህፃናት ማቆያ ከህፃናት ጋር ትቀመጣለች። ከዛ አንቺ ቶሎ እጅ ስትሽ ትገቢና ልጅሽን ትረከቢያለሽ። ልጅሽነቷን ስታረጋገጭ የአንቺ እናትነትሽን ስታረጋገጭ የልደት ሰርተፍኬት ከወለድሽበት የልደት ካርድ አምጥተሽ ምንሽ እናትነትሽን ከእንደዚህ አይነት ሰው መንግስት እጅ ላይ ብትቆይልሽ አይሻልሽም ነበር? ግን በቃ የሆነ ወረወራት አለው ሲለኝ ፈራሁኝ። እኔ እንጃ እንደዚህ አላሰብኩኝም። በቃ ብቻ ለምን አታስቢ? ይሄ የተፈጠረው እንድታስቢ እኮ ነው። ለምን አታስቢ? እንደገና ማደጎ ሰጠብሻለሁ ስትልሽ ስጫት። ከአንቺ እጅ የማደጎ ቤት ይሻላታል። አትያትም? ትስጣት። አንቺ ገብተሽ ሄደሽ እሷን ከሰሽ ልጅሽን የትኛው የእርዳታ ድርጅት እንደሰጠቻት አፍንጫዋን ይዘሽ ታስወጫት ነበር በህግ። ያሳዝናል። ግን አብራ እህትሽ እናትሽ ልጅ ናት? ታናሽ ወንድሞችም እህቴም የእናቴ አባቴ ልጆች ናቸው። ወንድሞችሽን ታያቸው። እኔ ጠይቁሽ ስለ እህትሽ ነው። እህትሽ የእናትሽ ልጅ ናት? አንድ ቤት ነው አብራችሁ ያደጋችሁት? እኔ ጋር ነበረች። ሱቅ ስሰራ አብራ ነበር የምትሰራው። በደመወዝም ቢሆን እኔ ጋር ነበረች ለ2 ዓመት ማለት ነው። ጥያቄን ባጭሩ ነው እንድትመልሽ የምፈልገው። አንድ ቤት ነው አብራችሁ ያደጋችሁት አንቺ እና ታናሽ እህትሽ? አንድ ቤት አብራችሁ ካደጋችሁ እህትሽ ጨካኝ ትሁን አዛኝ ትሁን ደግ ትሁን መልካም ትሁን አታውቂም? አብረሻት አንድ ቤት አድገሽ ባህሪዋን አታውቂም? ወደ አዲስ አበባ የመጣሁት እኔ በልጅነቴ ነው። እሷ 5 ዓመት ወይ 4 ዓመት እንደሆናት አካባቢ ነው 6 ዓመት እንደዛ ይሆናታል። አሁን 20 ዓመቷ ነው እሷ።
ኦኬ ሱቅሽ ቀጥረሽ በደሞዝ ስታሰረት እህትሽ ታማኝ ናት፣ ጥሩ ናት፣ መጥፎ ናት ማየታችን አንድ ቤት አብሮሽ የሚኖር ሰው ባህሪ ማወቅ አትችል። አብራችሁ አንድ ቤት እየኖራችሁ አብራችሁ ገንዘብ ምንም አታነሳም። የዛኔ ታማኝ ናት። አሁን አከራዮችና ወንድሞቼ ናቸው። እሺ ታከብርሽ ነበር? አዎ ዝምተኛ ናት፣ ታከብረኛለች። ሰው እንዴት እንደዚህ ይቀየራል? እሺ አሁን መጀመሪያ ቁጥሬን በሞድሬተር ቁጥርሽን ትልኪና ዋትሳፕ ላይ ሀይልሽ እና ያልሽውን ቮይስ ለእህትሽ ትልኪኛሽ። የእህትሽን ቁጥር ትችላል። የኔን ቁጥር ልስጥሽ? ሞዴሬተሪን አስገባልሻለሁ። ሰአዲን ኢንቫይት አድርጊያታለሁ። ስትገባ በኢንቦክስ ላኪላት። አሁን ብሩ የቴሌግራም ዋትሳፕ አትጠቀሚም? ማሬ እጠቀማለሁ፣ ግን አዲስ ነው። እንዴት ስንት እንደሆነ አላውቅም። ታውቂዋለሽ ማለት እሺ እሰጥሻለሁ። አደባባይ ላይ አይደለም። ያው ሰአዲን አስገብቼልሻለሁ። በኢንቦክስ ላኪላት። የልጅሽ አባትስ በህይወት የለም? አለ። ለምን ልጁን ወስዶ ያሳድግም? እንደዚህ አይነት ስቃይ ላይ ሆና አይፈልግም እሱ። አይ ገንዘብ አንቺ እየላክሽለት እሱ በጉልበቱ ብቻ ልጁን ማሳደግ አይችልም ወይ? ሰራተኛ ቀጥሮ ሞክር ያለው እኔ በቃ ገንዘብ ምንም ነገር አልጠይቅም። እኔም ብቻ ጠይቅ የምትፈልገው ልጄን ብቻ እንደ አባት ሆንላት ብየዋለሁ። ምን አለ? የላከች ወይስ ስልክ ተደውሎባት ነው? ኖ እንትን ልልክልሽ ነበረ። ቆይ እስኪ ስልክ ቁጥር እየፈለኩ ምን አለ ብዬ እየጠየኩሽ እኮ ነው። መሀል ላይ ድብን ያልሽው ምን አለ? አባትየው እኔ ገንዘብ እልክልሃል ማለት ልጁ እንደሆነች ራሱ እንዲታወቅ አይፈልግም። አያምንባትም ልጁ መሆኑ። እሱንማ ያውቃል እንጂ አያምንባትም። ሰው እንዲያውቅበት አይፈልግም ልጁ መሆኗን። እንደዛ መሰለኝ። ማንም አያውቅም። በሱ ቤተሰብ ማንም አያውቅም። ማርገዝሽን ስትነግሪው በሱ ቤተሰብ ማንም አያውቅም። ሀቡዬ ልጅ አይደለችም ብሎ እኔ ነኝ በዲኤንኤ የምንበራ የጨረስኩላት። ብዙ ነገር አለ እኮ እንዴት ብዬ ልንገርሽ? እሱንም ሆኖ መቀበል አይፈልግም። ልጅቷ በማለት ቤት ታሳዝናለች። ልጅ እኮ ነው የሚያሳዝነው ከእንደዚህ አይነት እናትና አባት ሲወለድ እና የትም ዘመድ ጋር ሲወረወር። ቁጥርሽን ላኪ ለሰአዲ ከላይ ላስገባውልሽ። ቁጥሩ ያልወጣልኝ አላለችኝ እኮ እንዴት ብዬ ልላክላት? እሺ ዋትሳፕ ውስጥ ገቢና ሴቲንግ የሚለውን ስትነቂ ቁጥርሽን ያሳይሻል። ቁጥርሽን ለማወቅ ነው አይደል? የራስሽን ቁጥር የዋትሳፕ ቁጥርሽን ዋትሳፕ ላይ ገቢና የዋለ ተዳሉና እኔ እንጃ ይሆናል። እኔ ያው ነፃ ማናት ያሳዘነችኝ በእናታችሁ። ያውልሽ እዚህ ጋር ካሳየው ደግሞ ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ። ዋትሳፕ ስትገቢ የሴቲንግ ምልክት አለ። እሷን ስትነኪ ፕሮፋይልሽ ይመጣል። ራስሽን ስትነኪ ቁጥርሽን ያሳይሻል። ፎን ነምበር ይላል። እሱን ስክሪንሻት አድርገሽ ቁጥርሽ የሚታይበትን ስክሪንሻት አድርጊና ላኪላት ለሰዓት። ሰላም ብያታለሁ። ቶሚ ሰላም በኝ እስኪ። ፎሎ መልሽልኝ ማሬ። ፎሎ መልሽ። መጀመሪያ መግባት አልቻልኩም። ትዕግስት ይኸውልሽ፣ ነቃ በይ በእናትሽ። ፎሎ አድርጌሽ ሀይ ብዬሽ ነበረ። ሰአዲ ንኪያት
ከዛ ፎሎ አድርጊያት። ከሁለት ወገን መስማት አለብን። እህትየውን ማናገር አለብን። ልኬልሻለሁ። አቡዬ አልደረሰኝም። እስቲ ውረጅ እናየው። ትዕግስት ግን ገብቶሻል? ልኬላታለሁ። እስክሪንሾት አድርጌ ልኬያለሁ። ለማን ላክሽው? ፎሎ አድርገሻታል? መጀመሪያ ፎሎ ባክ እኮ አላረግሻትም። እንዴት ይገባል? ፎሎ አድርጌላታለሁ። አሁን ፎሎ አድርጌያታለሁ። አልገባትም መሰለኝ። እኔም መሰለኝ የዋትሳፕ ቁጥሯን ማየት የማትችል ሰው እንዴት በኢንቦክስ ፎቶ መላክ ይገባታል ብዬ አስባለሁ። እኔ እንጃ። የዋትሳፕ ቁጥሯን እንኳን አታየውም። እኔ ነኝ እንዴት ሴቲንግ ገብታ ፕሮፋይሏን ነክታ ቁጥሯን ማወቅ እንደምትችል እየነገርኳት ያለሁት። መልሳቸው አስገባት። ለዚህ ነው ተማሩ፣ ዩቱብ ላይ ተማሩ፣ ራሳችሁን አስተምሩ ምላችሁ ቁጥራችሁ እንዴት ማየት እንደምትችሉ ብዙ ነገር ሰባት ትዕግስት መጥቻለሁ ብለሽ ጻፊ ወይ የሆነ ነገር ጻፊ። ደረሳት ሰዓት። ሰላም ብቻ ነው የላከችው። ሰላም ብላ ብቻ ነው የጻፈችላት። ሰላም ይህን የሚላከችላት ቲጂ ጻፊ የሆነ ነገር አንዳንዴ ፎቶ አይልክም። አውሮፓ ነው የማይልከው እንጂ አረብ ሀገራት ይልካል። እሷ ሳውዲ ናት። ሁሉ ካሉ ሀያት ሜምበርሽ ኤክስፓየርድ አድርጓል። እህት እንደዚህ ያደርጋል ማለት ነው። ወይኔ እና ብንሞት ማን ነው ልጆቻችንን የሚያሳድገው? ሜምበራችሁ ኤክስፓየርድ ያደረገ ሰዎች ከስሜ ጎን ያለው ልብ ቅርጽ እየነካችሁ ሜምበር ሁኑ። 1805 ሰው ብቻ ነው ሜምበር የሆነው። ሁላችሁም ሜምበር ሁኑ። 5000 ምናምን ሰው አለ። ለምን ሜምበር አትሆኑም ጋይስ? ከስሜ ጎን ያለውን ልብ ቅርጽ ንኩት ፕሊዝ። ሁላችሁም ቢ ሜምበር። አሁን እንደዚህ ከስሜ ጎን ያለውን ልብ ቅርጽ ኬጂ ቴንኪዩ። ቲጂዬ አላክሽም እኮ የለኝም። ልክ ያለ ኦኬ ብላኛለች እኮ። ሰላም ብቻ የሚል የደረሰ ይኸውልሽ፣ ይኸው እናቴ ላሳይሽ። ይሄ ብቻ የሚል ፎሎ አርጉ ልላችሁ ፈልጌ ፎሎ አርጉ። ውጤት ናችላችሁ አለን። ሰላም ነው። ቆይ ሚዩት አርጊ ትግስታ። እንዴ እስከዛ ባዲ ቁጥሯ ነው እንደሚዩት ነው። ሚዩት አርጊ። ስልኳ እየጠራ ስለሆነ እኔ እኮ ፍሪ ሆነ አድርጉ። አይ ጉዳይ ስለያዛችሁ ያው ዝም ብዬ ላዳምጣችሁ ብዬ ነው። ጥሩ እየሄዳችሁ እንደሆነም ተሰምቶኛል። ቆንጆ ነው በጣም። ቤተሰብ ያልሆናችሁ ፎሎ አድርጉ። ቤተሰብ ነው። የሰክሰስ ፕላስ ቲኬት ሊወጣ ደርሷል። ለዛ እዚህ ህዳር 27 ላይ ይወጣል። ቲኬት ያልገዛችሁ በሀቡ ፕሮፋይል ላይ አለ፣ በእኛም ላይ አለ። በካስተመር ሰርቪስ ፎን ነምበር በመጠቀም በኢትዮጵያ 2000 ብር ገዝታችሁ የቤት ባለቤት ሆኑ። 9 ቤት እጣ ልናወጣ ጥቂት ቀናቶች ቀርተዋል። መልካም እድል እላችኋለሁ። ሀቡ ያቺ ገርቢ
ሰክሰስ አፍተር ሎንግ ታይም በጣም ቢዚ ነበር። የሰክሰስ ድምፅ ናፍቋችሁ ነበረ። ይኸው ሰክሰስ ከች ብሏል። በጣም ቢዚ ስለሆነ ነው እና አሁን 4ኛ ዙር እጣችን ሊወጣ በጣም ጥቂት ቀን የቀረው ህዳር 27 9 ሰዎች የቤት ባለቤት ይሆናሉ። ቤቶቹ እንዴት እንደሚያማምሩ እንዴት ጽድት ጥርት ያሉ ዘመናዊ ቤቶች እንደሆኑ ፖስት አድርጌላችኋለሁ። ማየት ትችላላችሁ። ኢቨን ቪዲዮቹ ቫይራል ወጥተዋል። በጣም ብዙ ሰዎች ወደዋቸዋል እና ግን እነዚህ 9 እድለኞች ማን ናቸው የሚለውን አብረን እናያለን። የቆረጠ ሰው ብቻ ነው እድለኛ መሆን የሚችለው። ስለዚህ ትኬት ያልቆረጣችሁ ካላችሁ ጥቂት ትኬቶች ብቻ ነው የቀሩት። እድላችሁን ሞክሩ። እንዴት ነው እድላችን የምንሞክረው ካላችሁ በቤቴ ፒን የተደረገ የመጀመሪያው ቪዲዮ ላይ 13 ከስተመር ሰርቪስ ቁጥሮችን አስቀምጬላችኋለሁ። በነዛ ቁጥሮች ሄዳችሁ ዋትሳፕ ላይ ትኬት መቁረጥ እፈልጋለሁ ብቻ ማለት ነው ከእናንተ የሚጠበቀው። ከስተመር ሰርቪሶቹ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽንን ባንክ አካውንት ይልኩላችኋል። በዛ የምትፈልጉትን የትኬት መጠን ያህል ለምሳሌ 1 ትኬት የሚፈልግ 2000፣ 5 ትኬት የሚፈልግ 10,000 ብር አስገብቶ ስም ዝርዝር ይልካል። 10,000 ብር 5 ትኬት ይችላል። 5 ስሞችን በአንድ ስልክ ቁጥር የፈለጋችሁትን ያህል ትኬት መቁረጥ ትችላላችሁ። በአንድ ስም የፈለጋችሁትን ትኬት ያህል መቁረጥ ትችላላችሁ። የሚለያየው በትኬት ቁጥሩ ነው። ትኬት ነንበሩ ነው መለያው። መልካም እድል ለቆረጥን በሙሉ። ላልቆረጣችሁ እድላችሁ እንድትሞክሩ ጋር ቴንኪዩ። ቲጂዬ አሁን ላክሽ ቁጥርሽን? ልክ ያለ ለመስዬ ላክሽው? ከመስዬ ደርሶኛል። ለሰዓድ ያላክሽም ደርሶኛል። ተምታተውብሽ ነው መስዬ እና ሰዓዲ ያስገባውልሽ። ሰዓዲ ቁጥር ሲል ዝም ብዬ ላኩ። ዋና መላክሽ እንዳለ 17 መጨረሻው ነው ቁጥርሽ? 17 መጨረሻ ቲጂ ላይ ስትል ያው ብያታለሁ። ኦኬ ሰላም ቲጂ፣ ሀቢባ ነኝ። የእህትሽን ስልክና ቮይሶቹን ላኪልኝ። ቼክ አድርጊ። 10,000 በኢትዮጵያ ነው። የትኬቱ ዋጋ በኢትዮጵያ 2,000 ብር ነው ብቻ ነው። በዶላር $10 ማለት ነው። ጋይስ መጀመሪያ እህቷን መጥራትና ማናገር የለብኝም። እህቷን ማናገር አለብን። አይደል? ምንም ነገር ከሁለት ወገን መስማት አለብን። ቁጥሯን ትስተን ለእህቷ ቮይስ አደርግላታለሁ። ትምጣና ታናግረው። ካናዳ መቁረጥ ይቻላል። የትም ገደል ብትኖሩ መቁረጥ ትችላላችሁ። መቁረጥ የማይችለው ኢትዮጵያ ውስጥ የሚኖር ሰው ብቻ ነው። ኢትዮጵያ ውስጥ የምትኖሩ ሰዎች በዘመድ ውጭ ሀገር በሚኖር ዘመድ፣ ጓደኛ፣ የሰፈር ልጅ ለፈለጋት እኔ ለሰፈሬ ልጆች፣ ለዘመዶቼ፣ ለቤተሰቦቼ ለሁሉም በእኔ ቁጥር ቆርጬ የላቸዋለሁ። ውጭ ሀገር የሚኖር ሰው ስለሆነ መቁረጥ የሚችለው ውጭ ሀገር የምትኖሩ ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለሰፈር ልጆች፣ ለዘመዶቻችሁ መቁረጥ ትችላላችሁ። እድሉ ለስደተኞች ስለሆነ ማለት ነው። እኔ ማመናቅቶኛል። እህት ከእህቷ ልጅ ገንዘብ ፍለጋ የእህቷ ልጅ ማገት ምን አይነት ዘመን ላይ ደረስን ግን? ገንዘብ እኮ ሴጣን ነው የሚባለው እውነት ነው። ቁጥር ብቻ ነው የላክሽልኝ። ቮይሶች ማስረጃዎች አሉኝ። ብሩን ስጠይቀኝ ልጄ እንድትለቅ ምናምን ብለሻል እና እነሱን ማስረጃዎች ላኪልኝ። እህትሽን ሳናግራት ነው ብትል ማስረጃ ማቅረብ እንድችል። ከቴሌግራም ወደ ዋትሳፕ ማድረግ ይቻላል? እንዴት አድርጌ ነው የምልክልሽ? ቴሌግራም ዩዘር ኔም እንሰጥሻለሁ። ሄደሽ ዩዘር ኔም ኮፒ አርገሽ ፔስት ማድረግ ታውቂያለሽ? ቴሌግራም ላይ ወስደሽ። አላውቅም። ከቴሌግራም ወደ ቴሌግራም ነው የምልክ። ኖ አልገባሽም። እኔ የቴሌግራም ዩዘር ኔሜን ብሰጥሽ እሱን ወስደሽ ቴሌግራም ላይ ጽፈሽ እኔን ማግኘት ትችያለሽ። የአንቺ ቴሌግራም በምንድን ነው? በዚሁ ቁጥርሽ ነው? አይደለም፣ በኢትዮጵያ ቁጥር ነው። እሺ
የቴሌግራም ቁጥርሽን ላኪልኝ፣ እኔ ያገኝሻለሁ። አንቺ በዩዘር ኔም እኔን ማግኘት ካቻልሽ፣ እኔ ቴሌግራሜ ላይ ቁጥሬ ስለማይታይ ዩዘር ኔም ፕሊስ። ግን እራሳችሁን አፕዴት አድርጉ እባካችሁ እህቶቼ። ዩቱብ ላይ ተማሩ። የቴሌግራም አጠቃቀም፣ ዋትሳፕ አጠቃቀም፣ ቁጥራችሁ እንዴት እንደምታዩ፣ እንዴት ኮፒ ፔስት ማድረግ እንደምትችሉ፣ የሆነ ነገር ኮፒ አድርጋችሁ ሌላ ቦታ ፔስት እንዴት ማድረግ እንደምትችሉ ምናምን ተማሩ። ትርፍ ሰዓታችሁን ስድብ፣ ፖለቲካ፣ ገለመኔ ከሌ እንዲያደረገች ከሌ እንዲያለች የሚል ወሬ እያዳመጣችሁ ከምትውሉ የሚጠቅማችሁን ነገር ለምን አታደርጉም? አብዛኞቻችሁ አታውቁም። ስልክ ስማርትፎን ራሱ እንዴት እንደምትጠቀሙ አታውቁም። ለዛ ነው የምትሸወዱት። ብዙ ነገር መረጃ ማትይዙት፣ ብራችሁ በደላላ በሌባ የሚበላው። ይሄ ስልክ ላይ እኮ ሁሉ ነገር አለ። ዓለም እኮ ያለው እዚህ ውስጥ ነው። እህትሽ ዋትሳፕ አላት? ቁጥር ስትልኪልኝ እንደዚህ ብታደረግ ይቀላል። ፕላስ 25 ብለሽ ከዛ 10። እህትሽ ዋትሳፕ አላት ማሬ? ቴሌግራም ዋትሳፕ የላት። እሺ ስሟ ማን ነው? ሙሉ ነሽ? ሰምታችኋል ጋይስ? አልሰማችሁም? እኔ የሰማሁትን ተቋርጫለሁ። አሁን ነው ገና የምትሰማኝ። አሁን መተሻል። እንደዚህ ስልኬ እየጮኸ ነበረ። ኢመርጀንሲ አለርት። ናሽናል ኮማንድ ሴንተር ካታር የሚኖር ሰው የለም እዚህ ውስጥ። ስልኩ ላይ እንደዚህ ይጮሃል። ፖዝ ሆነሽ ነበር። ኦኬ እኮ ስልኮቼ እንደዚህ መቶብኝ፣ ስልኮቼ ላይ ሁሉም ስልኮቼ ላይ 3 ላይ ማስጠንቀቂያ። ምን አደጋ አለ ይሁን? የኔም ጮኋል። ይህ ማይ ፎንቱ ፍሮም ካታር ሴኩሪቲ እኮ ምን ጉድ ነው? ቆይ እኮ እስከምሸጣቸዋለሁ ቻትጂፒቲ ጠይቀው እንዲያብራራልኝ ብለን ደነገጠኝ። ልቤ ድቡ 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 አለ። ጫዋል ካታር ነው ብቻ ነው የራሱ ደነገር። ከሁሉ ካታር አላችሁ እንዴ? እንዴት እንደሚያስደነግጥ አና ስልክሽ ጮኸ እንዴ? ስልክሽ ያ እንዴት አልደነገጥሽም ታዲያ? ኑኑ ታብሌት ጮኸ እያለች ነው። ኑኑ ታብሌት ጮኸ እያለች
ነገር የምንጮህም ካታር ነሽ እንደ አንቺ መሲ ዩናይትድ አረብ ኤምሬት አይደለሽ? ነገር የምንጮህም ብላ ቲጂ ቴሌግራም ላይ ላገኘሽ አልቻልኩም ማሬ። ቁጥርሽን ሴቭ አድርጌ ቼክ አረኩሽ። የለም ቆይ እስኪ አራለው ቆይ እየፈለኩሽ ነው። ወን ሰከንድ ሙሉ ነሽ አንቺ ካርድ እንዳይዘጋብሽ 200 ብር ብቻ ስለሆነ ምናልባት የሚዘጋ ከሆነ አንቺ አዊ እሷ እስከምትመጣ አይ ቲንክ ኔትወርኳን አስተካክላ ትመጣለች። ሙሉ ነሽ አይሰማም? ሙሉ ነሽ ሚዩት ነሽ። ልጋብዝሽ ሚዩትሽን እንድታበሪ። ሙሉ ነሽ። ቆይ ሚዩቷን አታውቅም ይሆናል። እኔ ኢንቫይት ሳረግሽ አንቺ ተርን ኦን የሚለውን ንኪው። አሁን በርቷ። አቤት እንዴት ነሽ? ሰላም ነሽ? ጫጫታ ላይ ነሽ መሰለኝ። ይሰማል? ለእኔ ይሰማኛል። ኦኬ እሺ። ቲጂ እህትሽ መታዚ አንቺ ጋር ልጇን አስቀምጣ እንደሄደች ነገረችን እና አንቺ ጋር ያለው እውነታ ምንድን ነው? መጀመሪያ ላይ ስትሄድ እኔም እስከሚሄድ ድረስ ነበር ያስኩላት ማለት ነው። እሺ ከዛ ከሄደሽ በኋላ ፓስፖርቱ በ24 ነበር የሚሰራውና በ20 ነው የተሞላው። እሺ ከዛ እሱ ሲበላሽ ምናምን ሁሉንም ነገር አሰበችው እና በቃ ይሄ ሁሉ ኦቨር ብር መጥቶ እኔ አልከፍልም ማለች ማለት ነው። ከዛ ብር ደግሞ ስትልክ በቃ በእኔ ትክክለኛ ደህና ብር ምናምን አትልክም። በቃ የሆነ ታስቦ የሆነ ነገር ሊገዛ 70 ብር ከሆነ 70 ብር ሁሉም በኳልኩሌት ማለት ነው። እና ነፃነት ምናምን የለውም እኔ ጋር ማለት ነው። በዛ ላይ ትሳደባለች። አንቺ አትቀየርም እዛው በስብሰሽ ነው የምትቀሪው ትላለች። እና በጣም ነው የምትናገረኝ ምናምን ነገር ማለት ነው። እሱን ሁሉ ችየው አመት ሞልቶናል አሁን ላይ ማለት ነው። እና ደግሞ ምንድነው ብር ስትልክ በዛም ትልከዋለች። ግን የሚሆነው ከምንፈልገው በታች ነው። እሷ የምታወራው ብዙ ብር ልካልን እንደምን በቃ ፈልገሽው ብዙ እንደምንኖር አድርጋ ነው የምታስበው ለሰው ማለት ነው። እዚህ ላይ ወጣ የሆነ ጊዜ ከማማ ጋር ከልጇ ጋር ስታወራ እየተጫወቱ አለቀሰች ማለት ነው። ከዛ ስታለቅስ ቪዲዮ ፎቶዋን ያዘችው። እንግዲህ ከሷ ጋር ነው እያወራች ያለቀሰችው ማለት ነው። ከዛ ልክ እንደዚህ አሁን ላይ ስንጣላ ምንድን ነው ያደረገችው? ልጅን እየደበደበቻት ነው እያሰቀየቻት ነው ምናምን ብላ ፖስታ በጣም ነው ሶሻል ሚዲያ ላይ እያደረገችው። እሷ ሶሻል ሚዲያ ላይ ስለምትታወቅ ማለት ነው። ይሄ ደግሞ አልሰራም ብሰራም በቃ እፈራለሁ ምናምን እንደሱ አይደለሁኝ። እና ሁልጊዜ እየገባች ለብር ስብሰባ ነው ይሄ የምታወራው ሁሉ። ሰቃዩ ከኔ ታበሜም አይቼዋለሁ። የቤት ኪራይም አሁን ራሱ በቃ የ2 ወር አልተከፈለም። ምግብም ከአከራዮቻችን ወንድሞቻችን ነው የሚሰጡ ማለት ነው። ታምሜ ራሱ ለሕክምና ምናምን ብር አሁን ምርመራ ላይ መጀመሪያ ላይ ለፓስፖርት ብላ 8,000 ብር ልካለኝ። ለትራስ መታወቂያና የልደት ካርድ ይሰራ ተብሎ 8,000 ብር ነው ተባለ ማለት ነው። እሱን ላከችው። ከዛ ታመምኩኝና ታከምኩበት። ከዛ እሱ ሙሉ ብር ደግሞ አለቀ ማለት ነው። ከዛ ደህና ምግብ መጠጥ ምናምን ያስፈልግሻል ስባል እና አሁን ብር የለኝም እጄ ላይ ይሄ ብቻ አልቋል
እና ደህና ምግብ ያስፈልግሻል፣ መጠጥም ለስላሳ ምናምን ውሰጅ ብለውኛል እና ብር እጄ ላይ የለም አልኳት። ያለሽን ብር አጣጭው። እንግዲህ አመት ሙሉ ነው እዛ ያለችው። አመት ሙሉ ሰርታ ለእኔ ክፉኛባት ማለት ነው። ልጇን ባያስኩላት ስቃዩን ልጅ የሚያሳድግ ያውቀዋል። እንግዲህ ትኩሳት ሲታመሙ ምን ያክል እንደሚከብድ፣ ጉንፋን ሲታመሙ ምን ያክል እንደሚከብድ እኔ የ20 አመት ልጅ ሁኜ ከምንም በላይ ሆኜ ነው ያስኩላት። ሰውም ራሱ ያውቃል። እንደዚህ እየሰራችባት ልጅቷ ነፃነት አላት ምናምን ነገር ማለት ነው። እና እሱን 8,000 ብር ካለቀ በኋላ ምን አለች? እዛው አጣጭው ወሬ እስከሚሞላ ድረስ የለኝም ማለችው ማለት ነው። ስለዚህ ክፉ አያድርገው እንጂ ልጇ ብትሆን ትልክላት ነበረ። እኔ ክፉኛ ባለሷ ማለት ነው። ከዛ ያሳከመኝ ማን ነው? ወንድሞቼ ናቸው። ምግብ ማን ነው? ወንድሞቼና አከራይ ነው። አከራይ እንደማንኛውም ቤት ኪራይ አምጡ አላሉ። ሌላ ቢሆን እኮ አሰጥቶ ይጥለናል በዚህ ኑሮ ውድነት። እና አሁን ላይ ደግሞ ምንድነው ሰው ሌላ ሰው ይወስዳታል ብላ ሰዎች ላከች። ከወረዳ ነው እንዳንቺ የሰፈር ሰዎች አይደሉም ማለት። ለኔ ደግሞ ያለው ወንድሞችና አከራይ ብቻ ነው። ሌላ ሰው እንደሷ ማቀ ሶሻል ሚዲያ ላይ አልታወቅም። የፈለኩትን አልፖስትም። በቃ የቤት ልጅ ማርያምን የቤት ልጅ ነኝ። እኔም የማውቀው ጉዳይ ምንም ነገር የለም። ከዛ እንደዛ አለችኝ። ከወረዳ ነው የሚመጡት አለች። ወረዳ ሄደው ሲጠየቁ ምንድነው የተባለው? ማን ይሰጣል ከእህት ባዳ ተሽሎ ነው ተባለ። ፖሊስ ጣቢያ ወሰደችን። ፖሊስ ጣቢያም አይቻልም ተባለ። ወረዳ ወሰደችን። 3 ቀን ተመላለስን። አሁን ምንድነው እኔ ታመም ያለው እሷም ከላከች ነሐሴ ላይ ነው ብር የላከችው። የምንስተዳደረው በነገርኩሽ ሰዎች ነው። እየረዳችን አይደለም። እና ምንድነው ላይ በላይ ወጣ እንደዚህ እንደውም የሆነ ሰዓት ላይ አይቻታለሁ። ላይ በላይ ገብታ ሀቢባን አገናኙኝ እያለች ነበር። ልመና ላንቺ ማለት ነው እንጂ ልጅቷን ነፃነት አላት። ጤነኛ አላት። የታመንኩት እኔ ነኝ። ወንድሞች አሳክመውኝ እግዚአብሔር ይመስገን እስካሁን አልሞትኩም። ልጇ ግን ምንም አልሆነችም። እሷ ምንድነው ሁሌም የምትመኘው አንቺን ነበር። በቃ ቻሌንጅ ይፈጠርልኛል፣ ከዛ በኋላ ሀቢባን አገናኙ። ሁሌ ኮሜንቷ ላይ ስገባ እንደዛ ነች። ስለዚህ ለልመና ነው እንጂ ምንም የተፈጠረ ነገር የለም። ሲቀጥል ደግሞ አመት ሙሉ ኑሮኝ እኔ የፈለኩትን አግኝቼ አይደለም ራሴን ጥዬ ነው ያለሁት። እግዚአብሔርም ከመኖሪያ ቤት አስወጣችኝ። ልጅ የተቸገርኩኝ ስትል ራሷ ችግርን ታውቃለች። 10 ብር አልነበራትም የዛሬ አመት ስትሄድ ምንም ነገር አልነበራትም። እኔ በአቅሜ ይዛኔ ኢትዮጵያ ውስጥ ሰርቼ የቤት ኪራይ ከፍዬላት፣ ሰራተኛ ደግሞ ነበረቻት የእሱንም ከፍዬላት፣ እግዚአብሔርን የምግብን ገዝቼላት እሱ ሁሉ ተረስቶልኝ የሆነ በዓል ላይ 1 ሽፎን ገዝታ እሱን ማን ያደርጋል አለችኝ። ጫማ 1500 ብር ገዛችልኝ። ጫማ እኮ አለቀብኝ ስላት ምን አገባኝ የ1500ውን ጫማ ልበሹ አለችኝ። እግዚአብሔር እንደዛ አለችኝ። ግን እኔ ተከራይን የገዛልኝ ጫማ ሌላ ቤተሰብ እኮ አጥቻ አይደለም መናገርን ፈራሁኝ። ራሴን ደበቅኩኝ። ለራሴም ሳልሆን ለቤተሰብም ሳልረዳ እግዚአብሔር ይመስገን የሚረዳ ሰው የለኝም። ግን በቃ የሆነ ልጅ ወጣት ስትሆይ ደግሞ እንትን ታያለሽ። የሆነ በቃ እንደዚህ ሰርቼ እንደዚህ ማድረግ ፈልጋለሁ ታያለሽ አይደለ? እና ይሄን እያደረገች ነው። እና አሁን ከፖሊስ ጣቢያ ከዛ ደግሞ ወረዳ በጣም አንከራተቱን። እግዚአብሔርን ስቃያችን ነው ያየነው። ወንድሞቼን ይዤ ተከራይ እየተሰደበ እናንተ ናችሁ እንዲህ አደረጋችሁት እያለች አከራይም በጣም ነው የምትሳደበው። በጣም እኛ እንኳን ስጋ ሁሉኝ እኔ እህቱኝ ነው። እግዚአብሔርን በእኔ ችግር የለውም አንቺ በስብሰሽ ነው የምትቀሪው፣ አንቺን አሳስርሻለሁ እኔን እንደመጥፎ እያየች ማለት ነው። እና አከራይን ባበሉን ባጠጡን ባከራዩን እንደማንኛውም ባዳናቸው አያውቁንም፣ አናቃቸውም። እንደ ከራይ እንደማንኛውም መሰደብ የሌለበት ታገኙኛላችሁ ምናምን ነገር ምን አስባለ። አሁን እሷ ይሄ እዚህ ጋር የገባች ልጅ ላንቺ ምንድነው ሀቢባ ልመና ነው፣ ብር ልመና ሰርቼ አመቱ ሙሉ ለሷ ነው። ምንም የተሻለ ነገር ደህና ነገር ያደረገችልን የለም። ለኛ ደህና ምግብ እንኳን አላደረገች። እንደው በዓልን ራሱ እግዚአብሔርን በድንች ነው ያሳለፍነው። ለምን እንደው ይጎራ ከተባለ ራሱ ደህና ነገር ራሱ ምናምን ደብሮን ያሳለፍነው። እና ልደቷ ቋቅሜ 3 ነው በ4 ላይ ለራሱ እንድታስወስዳት አደረገች። እሱንም ለቤተሰብ ተናግሬ ወንድሞቼ አይሆንም አሉኝ ማለት ነው። ካልሆነ እኛን ወስዳለን እንጂ ለባዳ አትሰጥም ተብሎ አከራይ መለሰ። በሰዓቱ ወንድሞች አልነበሩም በዛ ሰዓት ሰው ልካ ማለት ነው። እነሱም ተመለሱ። ድጋሜ ባሁኑ ደግሞ ምንድነው መጣች። እኔ ያልኳት አሁን ደግሞ እሷ ምንድነው የመጣችው ብር ነው። እኔ ያልኳት
አግቸለም እዛው ላይ እንትን ፖሊስ ጣቢያ 75,000 ብር አለች። እዛኛው 150,000 ብር ብላኛለች። ልጄን አግታታለች ትላለች። ምንም የታገተ በፍጹም የለም። በቃ እሷ የምታወራው የሌለ ጉድ ነው። እግዚአብሔር ይምረኝ ነው። እኔ እግዚአብሔር ይመስገን በቃ እኔ እንጃ እኔ አላውቅም። ብቻ ግን ታምሜም ድኛል፣ አይቼዋለሁ፣ ድኛለሁኝ። በቤተሰብ ድጋፍ ፈጣሪ አድርጎልኝ አከራይ ሰጥቶኛል። እንደሷ ቢሆን እኮ ሞተናል እኮ ገላናለች እኮ በረሃብ እኮ። አሁን እኮ መስከረም ጥቅምት አሁን ሄደ 3 ወር ምግብ በቃ ከቤተሰብ እንደነገርኩሽ ነው ሀቢባ። አከራዮችና ወንድሞች ናቸው። 3 ወር ሙሉ አላከችም። 3 ወር ሙሉ ታዲያ ይሄ ነው ያላት ነገር። ቆይ አንቺና እና አመት ሙሉ የሰራውበትን ወይ እንደ ሰራተኛ ቀጥራይ ብሬን አልከፈለችኝ ወይ ምግብ እንደፈለግን አይደለም። በባዶ ነው ያለሁት እኔ ምንም 5 ሳንቲም የለኝም። እስከሆነ ወይ ቃሏን አላከበረች፣ ቃሏን ሰብራ ነው የሄደችው። በዛ ላይ እኔን ጥፋተኛ አደጋ እንደፈለገች ልጄን ድረሱላት እንደዚህ ምናምን እያለች ነው የምታወራው። በቃ ያለው ነገር ምንም ሀቢባ የተፈጠረ ጉዳይ የለም። እና ራሷን ቃሏ ባለማክበሯ እዚህ ላይ ወጣ እሷ እንደዚህ ናት ምናምን ነው እያለች የምታወራው። በቪዲዮም ታያታለች እኮ ልጅቷ ስለምትናፍቅ ምናምን ስታያት ልጅ ተደብድባለች፣ ልጅ ከስታለች፣ ምን ሆና ነው ነፃነት አታለች ትላለች። እኔን ሞራል ለመንካት አንቺ ስራ ደግሞ ትምህርት ቤት ልጇ ስትገባ ስራ በረፍት ሰዓት ስላት አይቻልም። በቃ ቅምጥ እኔ እንጃ ቅምጥ ራሱ እንዴት ነው እኔ እንጃ ግራ ይገባኛል። አመት ሙሉ ዝም ብዬ ነው የተቀመጥኩት እና ለልመና ለሳንቲም ስብሰባ እንጂ የገባቸው ምንም የተፈጠረ የለም። እኔ ያለሁት ባዶኝ ነው። ብር ያስፈልገኛል። የምን ብር የምልከው ስትላለ የምትልከው እኮ አስቤዛ ነው የትምህርት ቤት ምናምን ነው እንጂ እኔ ከዛ ውጭ ምንም የላከችልኝ ጉዳይ የለም። ይሄ ለቅባት ይሁን እሸት ያትልኝ እዛው ላይ እኔ አጣጥቼ ምናምን ነው። እሺ ሙሉነሽ የሴቶች ጉዳዮች ብዙ ነገር አለ። አንድ ነገር እኔ ልጠይቅሽ ማሬ። እሷ እያንዳንዱ ነገር ያስገባውበት ደረሰኛለኝ ቲጂ እህትሽ እያንዳንዱ ነገር ያስገባውበት ደረሰኛለኝ። በየወሩ እልክ ነበረ ለቤት ክራይና ለአስቤዛ ብላለች። በአመት ውስጥ እስካሁን ስንት ጊዜ እንደላክ ታስታውሻለሽ? ስንት በየወሩ ትልክ ነበር? አላስታውስም። ምክንያቱም ከወርም በላይ ልትልክ ትችላለች። የምትልከውም በሰው ነው። በእኔ የላከችው አንድ ጊዜ ስትሄድ ብቻ 10,000 ብር ስትሄድ ብቻ በእኔ አካውንት። ከዛ ውጭ ግን እኔ አክቲቭ ነው ምንም ብር ስለሌለው በእኔ ልክ አታውቅም። ከዛ ግን ጓደኛ ነበረ በእነሱ ነው ምናምን የምትልከው። ግን ስንት ጊዜ እንደሆነ አላውቅም። 15ም ትልካለች። ግን ከወርም በላይ ነው እንጂ በየወሩ ልካው ብዙ ጊዜ አታውቅም። ማለት ወር ታሳልፍብሻለች ወይስ በወር 2 ትልካለች? ከ2 ወር በላይ ከወር በላይ እንጂ በየወሩ ሁሌም ማስገብት አታውቅም። እሺ አንቺና እህትሽ የተስማማችሁት የቤት ክራይና አስቤዛ ልትችል አንቺ ወደ አረብ ሀገር እስክትመጪ ፓስፖርትሽን ጨርሰሽ እስክትመጪ ልትልክልሽና አንቺ ልጇን ቴኬር ልታረጊ ከዛ ስትሄጂ አንቺ ወደ አረብ ሀገር ተሳክቶልሽ ስትሄጂ በቦታሽ ላይ ሰራተኛ ተክተሽላት እሷ የሰራተኛ ደሞዝ የቤት ክራይና የአስቤዛ በየወሩ ልትልክ ለሰራተኛ። እንደዛ ነበር የተነጋገራችሁት? እንደዛ ነበር ሀቢባ። እሺ ለምሳሌ አንቺና ልጇ ስንት ያስፈልጋችኋል በወር ለቤት ክራይና ለአስቤዛ ለመኖር ስንት ይፈጅባችኋል አንቺና ህፃኗ? ማለት እሷ ናት እንጂ በዚህም እስከ ሁሉም ነገር አጠቃላ የምትልከው ይህን ያክል ይበቃኛል ብዬ አይደለም። ለምሳሌ ምክንያቱም ካልኩሌት ነው ብታደርገው። ለምሳሌ አንቺ የቤት ክራይ ስንት ነው የምትኖሩበት ቤት? 3,000 የቤት ክራይ ነው። እሺ አስቤዛ አንቺና ልጅቷ የ2 ሰው አስቤዛ የሁለታችሁ በወር ስንት ይፈጃል ብለሽ ትገምቻለሽ? የምትልከው በቂ ነው አይደለም የሚለውን ለማወቅ ማለት ነው። አስቤዛ አንቺ በልታችሁ ልጅቷ የምትማረው የመንግስት ነው የግል ነው? ትምህርት አልጀመረችም ገና 4 ዓመቷ ነው አይደል? የግል ነው። ጀምራለች። እሺ የትምህርት ቤት ለብቻ ነው የሚላከው? በዛኛው በአመት እንኳን አንድ ላይ ይላክና ከዛ በኋላ ነበር የሚከፈለው። በአሁኑ ግን የመስከረም ብቻም የተከፈለው እኔ አይደለሁም አባት ነበር የከፈለላት። አባቷ የሆነ መስከረም ላይ
አባትየው የለም አይፈልጋትም አላለችም ልጁን? አረ በፍጹም አልፈልጋትም መቻለ እሱ እየተሳደበች ነው። እንደውም እሱ የሆነ ሊያዝናናት ምናምን ሲመጣ ከእህቴ ጋር የሆነ ነገር ጀምርሃል ብላ ሁሉ ነው የምትሰድበው እንጂ እንደዛ አላለም። አባትየው አለ አለው አለ። ኦኬ ቆይ ቲጂ ስትመጣ እንጠይቃታለን። ለምን ቅድም ስለ አባትየው ጠይቄ ልጁን እንደማይፈልግ አልፈልግም ብሎ ዲኤንኤ አስመርምራ በዲኤንኤ አባትነቱ ተረጋግጦ እባክህ አንተ አሳድጋት እኔ በየወሩ ብር ልካለው ብለውም እምቢ አልፈልግም እንዳለ እኔ ነገረች። አይ በፍጹም መጥቶ ራሱ ሲያዝናና ልብስ ይገዛላታል ምናምን እና ጭራሽ እየመጣ ያያታል። በቃ እኔ ሲሄድ እንዴት ነው ምናምን ተባብለን ከሱ ጋር ራሱ እየመጣ ያያት ነበረና ወደ ውጭ እኔ እንኳን እኔ ራሱ ሲሄድ እኔ ልጅን እቀበልሻለሁ ምናምን ብሎ እንደውም ከእሷ ጋር ያወሩ ነበር የሆነ ሰዓትና በቃ የእሷን አስተካክልላት ከዛ ልጅን እኔ ይዛለሁ ነበር ያላት። ከዛ በመሀል ገብታ ምንድን ነው አንተ አትፈልጋትም ምናምን እንደዚህ ትሰድበዋለች እንጂ መጀመሪያም አባትየው አሊዝም አላለም። ይዛለሁ ጠረጥረዋለች ታስተካክልልሽ ምናምን ነው ጠረጥረዋለች። አዎ ሞከረች በደንብ አዎ ሞክራ እሷ ጥርጣሬዋ እኮ ስድዋና ጥርጣሬዋ ከባድ ነው። ኦኬ እሺ 3000 ብር የቤት ክራይ ብያለሁ። አስቤዛ ለሁለታችሁ በወር ላይ ከአንድ 8000 9000 ይበቃችኋል? በወር አስቤዛ ስንት ይፈጅባችኋል? እንደዛ 9,000 ኦኬ። ስለዚህ በወር 12,000 ያስፈልጋችኋል ማለት ነው አንቺና ህፃኗ አስቤዛ። ኦኬ 12,000 እሷ በወር ስንት ትልካለች? 9,000 የአስቤዛ 3,000 ቤት ክራይ ያስፈልጋችኋል አንቺና ህፃኗ አይደል? ኦኬ እንደዛ ከሆነ በወር 12,000 ብር ያስፈልጋችኋል አንቺና ለህፃኗ ለመኖር ነው የሚያስፈልገው። እንደዛ አንቺ የምትገዢው የሚፈጅብሽን አታውቂም። በወር አስቤዛ የምታደርጊው አንቺ ነሽ። ሌላ ሰው አለ ቤት ውስጥ ከሁለታችሁ ውጭ? በቃ 9,000 ብር ይፈጃል ለአስቤዛ። ግን እሷ እንደዛ አትልክም። ለምን እንደዛ ታውቂያለሽ? አቢባ ካልኩሌት አድርጋ ነው የምትልከው። በቃ ማለት ደህና ነገር ራሱ ፓስታ መኮረኒ፣ ከዛ ውጭ ሌላ ነገር አትፈልግም። አዲስ አበባ ስትሆይ ደግሞ የሆነ ደህና ነገር ምናምን ያስፈልግሻል ማለት ናት። ለልጇ ናት ያለችው። ስለዚህ 12,000 ብር በወር አትልክም። ኔትወርኩ አስቸገረ። አትልክም። እሺ ለትራንስፖርትስ ትምህርት ቤት ስትሄድ ህፃኗ በምንድን ነው የምትሄደው? አይ ቅርብ ስለሆነ በእግሯ ነው የምትሄደው። በእግር አንቺ ነሽ የምትወስጃት ወይስ ራሷ ናት የምትሄደው? ኔትወርክ እያስቸገራት ነው ጋይስ ተረዷት። አረ እኔ ነኝ የምወስዳት። ኦኬ ስለዚህ ልጅቷን በእግርሽ ከሆነ ትምህርት የምትወስጃት ሌላ ወጪ የለባችሁም። የአስቤዛ 9,000 የቤት ክራይ 3,000 በወር 12,000 ብር ነው የሚያስፈልጋቸው አንቺና ህፃኗ የእህትሽ ልጅ ለማሳደግ። እህትሽ በወር 12,000 አትልክም። በወር ስንት ትልካለች? ወይ በሁለት ወር 24,000 ወይ በወር ያው ልጅ ስለሆነች ደግሞ የሆነ ለስላሳ ያስፈልጋታል። የሆነ ስታይ ደግሞ ይሄን ግዢ ምናምን ስለምትለኝ ከዛ በላይ ሊሆን ይችላል። ልጅ ስለሆነች ስታይ የሆነ አዲስ ነገር ስታይ እንደዚህ ፈልጋለሁ ምናምን ትለኛለች መንገድ ላይ እና ታስቸግራለች። የትምህርት ቤት ክፍያማ በአመት ነው እናት የሆናት የምትከፍለው መሰለኝ ጋይስ። ክራይስቱንም ራሷ የትምህርት ቤት ክፍያ እናት የሆናት በአመት የምትከፍለው። በአሁኑ አባት የሆነ የከፈለው አለች። በአሁኑ መስከረም እኮ ቲጂ ካርድ ሙይና ዳታ ሙይና ጊቢያ አንቺ የተናገርሽው ነገር ሌላ ነው፣ እህትሽ የምትናገረው ሌላ ነው። ስለዚህ ፊት ለፊት መገናኘት አለባችሁ። ዳታ ሞልተሽ ነይ። ውጭ ነኝ ዳታ የለኝም የዋትሳፕ ብቻ ነው የሚሰራው ብላ ቲጂ ቮይስ አደረገች። ሰው መምጣት አለብሽ እዚህ ጋር
እንዲህ አልኳት። እሺ ውጭ ወጥቼ ነው አለች። ከቤት ውጭ ወጥቼ ነው፣ ዋትሳፕ ዳታ ብቻ ነው የሚሰራው አለች። ካርድ ሙይና ዳታ ሞልተሽ ነው። ኦኬ በወር የሚያስፈልጋችሁ መጀመሪያ ቲጂ ስትሄድ አንቺና ቲጂ የተስማማችሁት አንቺ የእህትሽ ልጅ ልታሳድጊ፣ እሷ ደግሞ በወር ስንት ልትልክልሽ ነው? ስምምነት የለም መሀላችሁ? ኔትወርኩ ምን ጉድ ነው? ኧረ ትንሽ ዳታሽ ምን ሆኖ ነው? አንድ ሜትር አይደለም እንዴ? እየተሰማኝ አይደለም ሀቢባ። አሁንም ገብቶኛል እንትን